እህትዬ በደንብ አግኝተሽዋል። ስህተታችንን ሸፍኑልን ነው እዚህ ጋር ብሎ እንደጻፈው። አንዳንዶቹ ማለት ትውልድ መዳን መጨነቅ ያቆሙ ይመስላሉ አለ፣ ስለ አባቶቻቸው እርስ በርስ ሲያወሩ ማለት ነው። ስለዚህ ራሱ አሁን የተናገረው ሰውዬ ሙስሊሞች እኛ ስላሴን ኦርቶዶክስ በምታምንበት አይደለም እናምነው፣ ጥፍርና ፀጉር እያለች የምትናገረው ማለት ነው። ከርስና ኩላሊት እያለች የምትናገረው እስከ ዛሬ ብዙ ከቨር ስናረግ ቆይተናል። እርስ በርስ ዲቤት የሚገቡበት ርዕስ በጣም ብዙ ነው፣ በጣም ብዙ ነው። የመሬቷ ኦርቶዶክስ እችን ትመስላለች። የመሬቷ ኦርቶዶክስ እችን ትመስላለች ወገኖች። እዚህ ቲክቶክ ላይ ያሉት ቲክቶክ ላይ ኦርቶዶክስን ወክለን ምንድነው ቅበተ እምነቱን እንሰራለን። የጠራ ትምህርት ሌላ ኦርቶዶክሳዊ ያላት የጠራ ያልተነካካ ያልተበረዘ ያልተሸካከተ ተብሎ የሚባል ምንድነው የጠራ ትምህርት ያላት? ከዚህ በኋላ ምንም የላትም። እንኳን ትምህርት ያልተበረዘ ህንፃ የላትም። ህንፃ ቤተክርስቲያን ሀሳብ ካላችሁ ኤርምሻ ካላችሁ ሀሳብ ሌላ ኦርቶዶክስ እስኪገባ ድረስ ማውራት መጨመር ትችላላችሁ። የጎደለ የምትሉት ነገር ካለ እንግዲህ ይሄ ሁሉ ሀሳብ አንዲት ነን በሚሉት ህሳቤ ላይ ነው፣ ቤተክርስቲያኒት ውስጥ ነው። እሺ ወንድምነት፣ እሺ ትልቁ ላይ አድርገኝ ምን ልትንር ነው ደግሞ? እሺ የቀደሙ የተቆረጠው ስለዚህ እኚህን አባት ምናልባት ያስቀልሳን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው አይች በብስጭት የሌለ ነገር እንናገራለን። አይ ቸርች ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን አይ እንደውም አይባል ማለት ነው። ሎቱ ስባት እኛ እኮ ማርያም ታማልዳለች ነው እኮ ፔንቶችን ለማብሸቅ አይደለም፣ ስለምታማልድ ነው እንዴ። እመቤታችን ዘላለማዊት ድንግል ብለን የምናገረው እኮ እርድብን በሉ ብለን እኮ አይደለም። ዘላለማዊት ድንግል ስለሆነች ነው እኮ ልናበሽቃቸው ፈልገን እኮ አይደለም። እኔ እኮ አቡነ ተክለ ሃይማኖትን ወደዋለሁ ስል እኮ ከልብ ወዳጄ ስለሆኑ እኮ ነው እንጂ እኮ መናፍቅ ሳይኮ ላበሽቃቸው ብዬ አይደለም። ስለዚህ አንዳንድ ጊዜ አውደ ምሕረት በሆነ የሆነ ነገር ውስጥ እንገባና የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን። አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ ማተኮር እባካችሁን። እዚህ ሚዲያ ላይ የሚሰራው ዕቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ። እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ እየወጡ መናፍቁን በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየዳነ ባለ በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል ሊሆን ይችላል። ምናልባትም ሆን ብሎም ከሆነ ደግሞ በሚገኝ ገንዘብ ይገኝ። አሁን ያለው ይሄ ነው። በቃ አጨቃጫቂ ርዕስ ሲነሳ ኦርቶዶክስ ሲሆን በደመቅቱ ቪው ያገኝ ቪው ካገኘ ጉዳዩም አይደለም። እኛ በጣም እየተጨካከልን ያለ ነው። ለቤተክርስቲያንም እያሰብናላትም አይደለም። ስለዚህ እባካችሁን ዩቱበሮች ገንዘብ ለማግኘት ብላችሁ ከቤተክርስቲያን ትምህርት ያፈነገጠ ትምህርት መሆን እያወቃችሁ ሰው እንዲንጫጫው አንተ ብለው ነበር እንደ ስቲሊዮ ሙሉ በሚል ቪው ጨምሮ ገንዘብ ለመቀሸብ ብላችሁ የቤተክርስቲያንን ክብርና ዝናዋን ባታጎድፉባት ጥሩ ነው። ቤተክርስቲያን ያላት ጠላት ይበቃታል፣ አለላት፣ ከላይ እስከታች አለላት። እሷ የሚያጠቃት በየት ነው። እግዚአብሔር ያክብርልኝ። እህትዬ በደንብ አግኝተሽዋል። ስህተታችንን ሸፍኑልን ነው እዚህ ጋር ብሎ እንደጻፈው። አንዳንዶቹ ማለት ትውልድ መዳን መጨነቅ ያቆሙ ይመስላሉ አለ፣ ስለ አባቶቻቸው እርስ በርስ ሲያወሩ ማለት ነው። ስለዚህ ራሱ አሁን የተናገረው ሰውዬ እንኳን ይህን የሚያክል ስህተት ይቅርና አለ ድብና አድርገው ነው የተሳሳቱት። አሁን ሜላ ቅድም ሲናገር ነበረ፣ ኑ ለምን አትወጡም አሁን ዶክትሪን ላይ አውሩን ስትሉ የነበራችሁ ብለሃል ካለ አይመጡ ቲክቶኩን ትተውት ራሱ ይጠፋሉ። ንግስ ሄጄ ነበር ክብረ በዓል ሄጄ ነበር ብለው በሚል አይገቡም። አሁን
ወይ 2 ሳምንት ወይ 1 ሳምንት ያህል ማለት ነው። አይገቡም። ግን የዘመናት ጉዳቸው ነው የተገለጠው። መለኮት ጥፍርና ጸጉር አለው ብለው ሲሉ የነበረ ሁሉ ኮታን ኮቴ ትምህርት ሁሉ ኦርቶዶክስ ምን ያህል ገለባ ላይ እንደተጣለች አይተናል። ከራሳቸው መምህራን ማለት ነው። እንኮራበታለን ብለው ያሉት የሥላሴ ትምህርት ራሱ ምን ያህል የዘቀጠ ትምህርት እንደሆነ እያየ ነው። ከራሳቸው አፍ አባቶቻችን ብለው ያሏቸው የምንኮሩባቸው እኛንን አብኩተን ፈጭተን ጋግረን ለትውልድ ያበላኑ ብለው ያሉት አትናቴዎስ ተናገረ የተባለው ግዕዙና እንግሊዘኛው ላይ አንድ አይነት ቃል ሳይገኝ ሲቀር ሼሞኑ የኦርቶዶክስ ጓዳ ግቡ፣ ተደበቁ። በቃ ለእናንተ ምንላችሁ ተደበቁ። በአባቶች ስም የዋሻችሁት ማለት ነው። ውሸት ተገለጠ ማለት ነው። አሁን ራሱ ቄሱና የቲክታከሮቹ ዲቤት ይግቡ። እኛ ጊፍት እያዘጋጀን ታፕ ኮፒ ሊንክ ሼር እያደረግን እንሰማቸዋለን። አለቀ። መንፈስ ቅዱስ ጸጉር ያለው ብለህ ያልክ ቀን ነው አንተ የሞትከው። ቤተ ኦርቶዶክስ የሞተችው ያኔ ነው። መንፈስ ቅዱስ ኩላሊት አለው ብለህ ያለች ቀን የሞተችው። አብ ከርስ አለው ብለህ ያለች ቀን ነው። እነሱ ከርሳቸውን ለመሙላት ያዘጋጁት ትምህርት አብ ከርስ አለው ብላ ማለት ነው። ሰላም ለከርስክሙ እያለች ዝም ጭጭ ትሏታላችሁ። ከቤተሰቦቻችሁ ከሙስሊሞቹ ምንም አልተለያችሁም። አሁን አልተገለጠም ነው የምትሉት። ሁለታችሁም መታችሁ ኦርቶዶክስ እኛ ጴንጤው ጋር ነው ተጠየቁት። የዛኛው ባት ነው ታፋ ነው ይላል። የኦርቶዶክስ ደግሞ ጭን ነው ይላል። ወንድምነት ትልቁ ላይሆን በቃ ጭንና ባቶች ሁለቱንም እያወራረዱ መመተር ነው በእግዚአብሔር ቃል። ትልቁ ላይሆንና ለታፍታው እንበይ ትልቁ ላይሆን ዳንዬ እና ተቀበል ባለ ጭኖችና ባለ ታፋዎች ነው ግቡ። እሺ ጸጋ ይብዛላችሁ። ሼር፣ ኮፒ ሊንክ፣ ታፕ ሪፖስት ቢያንስ አድርጉ። እየሰማችሁ ያላችሁ ኦርቶዶክሲያን ጽድቆን ይቆጠርላችኋል። ሼር፣ ኮፒ ሊንክ እና ታፕ ግን አትርሱ ፕሊዝ። እያደረጋችሁ አድምጡን። ጸጋ ይብዛላችሁ። እሺ እንግዳ ወርቅ ነው የሚለው። ሰላም ዳንዬ፣ እንዴት ነህ? እግዚአብሔር ይመስገን። እኔ እንኳን በጌታ ነኝ። እያዳመጥኳቸው ነው። አጋጣሚ ነው የገባሁት። እሺ ጸጋ ይብዛል። ተባረክ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ የኦርቶዶክስ ኩነት ትምህርት ትክክል ነው ብሎ የሚያምን የሥላሴ ጾታ ተረጋግጧል፣ አረጋግጠናል ብላችሁ የምታምኑ ኦርቶዶክሳውያን ካላችሁ ፕሊዝ ሌሎቻችን የወንጌል አማኞች በደንብ ሼር ብናደርገው ሪፍሬሽ ብናደርገው አሁን ብዙ ሰዎች ጋር እንደርሳለን። ጌታ ኢየሱስ ይባርካችሁ። ስለዚህ የምትሰሙ ሰዎች አብረን እናገልግል። የጠየቅናችሁ ሼር፣ ኮፒ ሊንክ እና ሪፖስት ማድረግ ብቻ ነው። በጣም ሲምፕል ነገር ነው የጠየቅናችሁ። ስለዚህ ይህን ነገር በማድረግ አብረን ጌታ እናገልግል። ተባረኩልኝ። እሺ ናገባ እንጂ ተመስገን ናገባ እንጂ በሥላሴ ትምህርት ሞግቱን በዶክትሪን ስትሉ ነበር እንዴ? ነው ግቡ ናገባ ልኬ ላለው ተኔ ሚስጥሯ ገብቶ የኔ ሄድኩት ብለህ ያልካት ቤተክርስቲያን ጭን ጥፍር ጸጉር እያለች ነው። ናገባ ይመቻቸዋል እኮ ወንድምነት እንደሱማ ውርደት ለሎዛ የዘመረ ትውልድ ለጸጉርና ለጥፍር ቢዘምር እኮ አይደንቅም። ታይ ቁጭ ብለው እየሰሙልህ ነው ሁሉም ተደራጅተው።
እሺ ፕሊስ ኑ ግቡ ግቡ። ቤታችንን ከፍተናል። ሀሳብ ካላችሁ በደስታ እንቀበላችኋለን። ሌሎቻችሁ ኦርቶዶክሳውያን፣ ካቶሊካውያን፣ የወንጌል አማኞች ሼር በማድረግ ኮፒ ሊንክ በማድረግ ሪፍሬሽ አድርጉት እንደ አዲስ። ተባረኩልኝ። ቴንክ ዩ ጋይስ፣ ጸጋ ይብዛላችሁ። እሺ ሌላ ሰው ካለ መቀበል እንችላለን። ገስት ላይ የላከ ሰው ካለ ፕሊስ ተቀበሉ። እሺ ብሩኬ፣ ሙስሊሞቹ ተራቸውን እየሳቁባቸው ነው ታውቃለህ። በጣም የሚያናድደው እኛ በክርስትና ስም ከነሱ ጋር አብረን መጨፍጨፋችን ነው። በጣም ይገርመኝ። ሙስሊሞች እኛ ስላሴን ኦርቶዶክስ በምታምንበት አይደለም ምናምነው፣ ጥፍርና ፀጉር እያለች የምትናገረው ማለት ነው። ከርስና ኩላሊት እያለች የምትናገረው እስከዛሬ ብዙ ከቨር ስናረግ ቆይተናል። እሺ ብሩክ ማውራት ይችላል። ቴንክ እሺ አንዳንድ ቪዲዮዎች እያየሁ ስለነበር ነው እንግዲህ ጠርታችሁኝ ከሆነ በመሃል ያልመለስኩላችሁ አልሰማችሁም ለማለት ፈልጌ ነው። በመሃል ቪዲዮዎችን ቼክ እያደረኩ ስለነበረ ነው። ይሄ ርዕስ እንግዲህ ኦርቶዶክሳውያን ከሚመኩበት ርዕስ መካከል አንዱ የሆነው ነው እና በዚህ ርዕስ ገብተው የማውራት ድፍረቱ ባይኖራቸውም እኛ ማውራታችንን እንቀጥላለን። ምክንያቱም የተናገሩት ነገር መምህሩ የእሳቸው ሀሳብ አይደለም። እንደውም ቅድም የዲቤት ላይ ሀሳብ ተነስቶ ገብቼ ስናገር ነበር። እንደውም አልተወገዙም እኮ እኚህ መምህር የሚል ሀሳብ እና ደግሞ እስካልተወገዙ ድረስ እንሞግታለን የሚል ሀሳብ ሲነሳ ነበር። ማን ነው ሊያወግዛቸው የሚችለው ነው? ሰው እንዴት ትምህርቱን ያወግዛል? ይሄ ትምህርታቸው ነው። በነገራችን ላይ ማንም ሰው መጥቶ ዲናይ ሊያደርግ አይችልም። ይሄ ምክንያቱም የተናገሩት ሰውየው ከመጽሐፍ ነው፣ መጽሐፍ እየጠቀሱ ነው ያስተማሩት። ሰው የኢትዮጵያ ኦርቶዶክስን ትምህርት ማን ነው ሊቃወምና ሊያወግዝ የሚችለው? ማንም ሰው ሊያወግዝም ሊቃወምም አይችልም። ለምሳሌ ባለፈው የብፁዕ አቡነ ገብርኤልን ትምህርት ኦርቶዶክሳውያን በጅምላ ወጥተው ሲቃወሙ ተመልክተናል አይደል? ለምን? ምን ስላሉ? ማርያም የዓለም ቤዛ አይደለችም ስላሉ። አሁን ይሄ እውነት ነው፣ በቃ እንዲቃወሙ ያደርጋቸዋል። ለምን? የኢትዮጵያ ኦርቶዶክስ አስተምሮ ማርያም የዓለም ቤዛ አይደለችም ሳይሆን ማርያም የዓለም ቤዛ ናት የሚለው ትምህርት ነው የኦርቶዶክስ አስተምሮ። እሳቸው ከኦርቶዶክስ አስተምሮ ውጪ ስለሆነ የተናገሩት መጡና ሁሉም ተቃወሟቸው። ለምን? የዓለም ቤዛ ናት፣ በቃ ማርያም የዓለም ቤዛ ናት። ይሄ የኦርቶዶክስ ትምህርት ነው። እሳቸው ከኦርቶዶክስ ትምህርት የተለየ ነው የተናገሩት፣ እሳቸው ስለማይቀበሉት ማለት ነው። አሁን እኛ አባት ግን የተናገሩት የኢትዮጵያ ኦርቶዶክስን ትምህርት ነው የተናገሩት። የኢትዮጵያ ኦርቶዶክስን ትምህርት ነው የተናገሩት። ማንም ሰው እኚህን አባት የመቃወም የማውገዝ መብትም ስልጣንም የለውም። ትምህርት ለምን መሰላችሁ? ሰውየውን አይደለማ የምታወግዘው፣ ትምህርትን ነው የምታወግዘው። ሰውየውን አይደለም የምትቃወመው፣ ትምህርትን ነው የምትቃወመው። የሆኑ እዚህ ቲክቶክ ላይ ያሉ ሰዎች አይ ይሄን ሀሳብ ትምህርት አንቀበልም ሊሉ ይችላሉ። አንቀበልም ሲሉ ማንን ነው አንቀበልም የሚሉት? ቤተ ክርስቲያናቸውን ነው አንቀበልም የሚሉት። ይሄ የኢትዮጵያ ኦርቶዶክስ ትምህርት ነው። በቃ አንድ መጽሐፍ ላይ ያለ አይደለም እኮ፣ እጅግ በጣም ብዙ መጽሐፍት ደግሞ በጣም በሚገርም ሁኔታ ይሄን ትምህርት እነ መምህር ዘበነም እነ አባ ኪዳነ ምናምን ቢጫቆብ ያስተማሩት ነው። አሁን ቪዲዮዎች ቼክ ሳደርግ ነበር፣ ዩቲዩብ ላይ ቪዲዮዎች ቼክ እያደረኩ ስለነበር ማለት ነው። የአንድ ሰው ትምህርት አይደለም፣ የአንድ ሰው ትምህርት አይደለም። ብዙዎች ስላሴን ሲያስተምሩ ሲያብራሩ ያስተማሩበት ያብራሩበት ነው። ደግሞ መጽሐፍቶቻቸውም ከአንድምታው ጀምሮ ከዘፍጥረት መጽሐፍ አንድምታ ጀምሮ መጽሐፍቶቻቸው ይህን ነው የሚያስተምሩትና ሊቃውሙት አይችሉም። ለዛ ነው መግባትም ርዕሱንም ማንሳት ያልፈለጉት እንጂ በየቤቱ ርዕስ ይሆን ነበር። በጣም በሚገርም ሁኔታ ማርያም ቤዛ አይደለችም የሚለው ሐሳብ ሲነሳ ሁሉም ቤት ተከፍቷል በዛ ርዕስ እሳቸውን ለመቃወም። ይሄ ግን ቤት አያስከፍትም፣ ቤት አያስከፍትም። ጸጥ ብለው ዋጥ ነው የሚያደርጓት። እንደው እቺ ወቅት ባለፈችልን በሚመስል ሁኔታ ዝም ይላሉ እንጂ ሊወያዩም ገብተው ቤት ከፍተው ሐሳቡ ማንሳት አይፈልጉም። ምክንያቱም የቤተ ክርስቲያኒቷ ትምህርት ስለሆነ ነው። በቃ ግልጽና ግልጽ የቤተ ክርስቲያኒቷ ትምህርት ስለሆነ ነው። ሊቃውንቷም የሚናገሩት በጽሁፍ ያለን በቃ አለቅ በጽሁፍ ያለ ትምህርት ነው እያነሱ
እያስተማሩ ያሉት ተው እንጂ ማለት ናትናኤል ተው እንጂ ስትል አንሚዩት አድርገው ገስት ላይ ስላለክ። እስኪ እየሰማሁህ ነው፣ ቀጥል። ምንም ማስረጃ አላቀረብኩም እስካሁን አንተ ላወራው። አይ ተው እንጂ ያልከው ለምኑ ነው? ጥያቄ ነው የጠየኩህ። ማስረጃ ሳይ እስኪ ላወራከው። እስካሁን ምን ላልኩት? ሰውየው ከቤተ ክርስቲያን መጽሐፍ ቅዱስ ነው ያንሱት፣ ለዛ ነው ጸጥ ያሉት ኦርቶዶክሳውያን ብለሃል አይደል? አይ መስማት አሁን ትልቁ ችግር የመስማትም ችግር ነው ያለባቸው እናንተና እሱ ነው እኮ ችግሩ። በቃ ሰሰባ ማስረጃ ሳየን እኛውም ስልችት ያለን ስድብ አሁን ሚውት አድርገው ቢያንስ አሉባልታን ይሰለቻል እኮ። በቃ ሚውት አድርገው መስማት አለብህ። መጀመሪያ የተናገርኩትን ቢያንስ መስማት መቻል አለብህ። ከመጽሐፍ ቅዱስ አላልኩም። መጽሐፍ ቅዱስማ እንደዚህ አይነት ነውር አያወራም እኮ። ከእናንተ መጽሐፍ ነው ያልኩክ። መጽሐፍ ቅዱስ አላልኩም እኔ። ከእናንተ የትምህርታችሁ መጽሐፍ ለምሳሌ መዝገበ ጸሎት የእናንተ መጽሐፍ ነው። መዝገበ ጸሎት ምን ይላል? ስላሴ ከርስ አላቸው ብሎ ጽፏል። መዝገበ ጸሎት መልክዓ ስላሴ ማለት ነው። ስላሴ ከርስ አላቸው ብሎ ጽፏል። ስላሴ ጭን አላቸው ብሎ ጽፏል። ሰው ስለ አንተ መጽሐፍ ነው እያወራ ያሉት እንጂ ስለ መጽሐፍ ቅዱስ አይደለም። ስለዚህ ስላሴ ይበላሉ ማለት ነው፣ ከርስ አላቸው ማለት። አንተ እሱን እኮ የምጠይቀው ሂደ የአንተን ቤተ እምነት ነው። አንተን የጠየቅከው እኮ ጥያቄ ፈጠረብህ። የጻፈውን ነው እየነገርኩህ ያለሁት ወዳጄ። የአንተ ቤተ እምነት የጻፈችውን ነው እየነገርኩህ ያለሁት። እኛ ከምን አንጻር እንደተጻፈ እናውቃለን። አንተ ግን መጠየቅ አለብህ። አንተ ትነግረኛለህ። እሱን ከምን አንጻር እንደተጻፈ ትነግረኛለህ። ንገረኝ ነው። ቆይ ከዚህ አንጻር ተጻፈ ነው እንጂ የምትለኝ ይበላሉ ማለት ነው። አዎ ይበላሉ ብላ እኮ ነው የምታስተምረው አይደል እንዴ? ይበላሉ ብላ ነው የምታስተምረው። ለዛ እኮ ነው ለከርሳችሁ ብላ ምስጋና የምታቀርበው ማለት ነው። የአንተ ቤተ እምነት ስላሴ ጫማ አላቸው ትላለች። ለተረከዛቸው የሚስማማ ጫማ አላቸው ብላ ጽፋለች። ይሄ መጽሐፍ ቅዱስ ላይ እኮ ያለ አይደለም እኮ። የአንተ ቤተ እምነት ግን የጻፈችው ነው እያልኩ ያለው። እኚህን ሰው ማንም ሰው መጥቶ ሊቃወም አይችልም። ለምን? በጽሁፍ ደረጃ ያለ ስለሆነ ማለት ነው። በጽሁፍ ደረጃ ያለ ስለሆነ ማንም ሊቃወም አይችልም እኚህን ሰው። ለዛ ነው ማውራት የማይችሉት፣ ገብተው ሊቃወሙ የማይችሉት በዛ ምክንያት ነው። እኚህ ሰው ብቻ ደግሞ አይደሉም። በጣም በሚገርም ሁኔታ ይህን ትምህርት ያስተማሩት አሁን እዚህ ቲክቶክ ላይ ሰምታችኋቸዋል። ሜላ ቅድም ከፍቶት ነበር። መምህር ዮሐንስ ማለት የጉባኤ መምህር ናቸው። ጎንደር የጉባኤ መምህር ናቸው። መምህር ዮሐንስ ትክክል ነው ብሎ ሲናገሩ ሰማናቸው። እዚህ ምዕመኑ ቲክቶክ ላይ ያለው ሰው ነው እንጂ የሚቃወመው መምህራኑ ያምኑታል ትምህርቱ። ለምን? በጽሁፍ ደረጃ ያለ ስለሆነ ነው። በቃ አለቀ። ለተናገሩት ነገር ምን ጠቀሱ? ሃይማኖተ አበውን ጠቀሱ። መጽሐፍ እየጠቀሱ ነው እየተናገሩ ያሉት እነዚህ ሰዎች፣ እነዚህ መምህራን ማለት ነው። እናንተ ግን ትክክል አይደለም ለማለት ናትናኤል ምን እንዳወራ አላውቅም ከእናንተ ጋር። ይሄን ሐሳብ ለመቃወም ግን ምንም ዶክመንት ማቅረብ አትችሉም። ምንም ዶክመንት የኢትዮጵያ ኦርቶዶክስ ዶክመንት ትክክል አይደለም ይሄ ሐሳብ ለሚለው ሐሳባችሁ ማቅረብ አንድ አትችሉም። ካለ አሳዩን። ይሄው ትክክል አይደለም የሚል ዶክመንት መሞገት አይቻልም ማለት ነው። ይሄን ሐሳብ ናትናኤል ልታወራ ከፈለክ አለውኝ። ይኸውላችሁ መጀመሪያ እኔ አሁን እስካሁን ላይክ ቱ ቢ ሆነስት እስካሁን እኔ የተረዳሁት ነገር አንድ የወሰድኩት አንኳር የሆነ ትምህርት የሆነ ነገር የለም። እግዚአብሔር በሚያውቀው ከእናንተ ለመማር ነበር የገባሁት። ግን እስካሁን የሰማሁት ኦርቶዶክስ እንደዚህ ናት፣ በቃ ስድብ እንዴ እግዚአብሔር ይወዷል እንዴ? አሁን የስድብ መንፈስ እግዚአብሔር ልናስተምር አይደለም ዛሬ ቤት የከፈትነው ልንጠይቅ ስለሆነ ኦኬ ሄደ። እሺ አሁን ልናስተምር አይደለም ትምህርታችን ቤት የከፈትነው እናንተ ቤት ያለውን ነገር እያሳየን ያለ ነው። አሁን ለምሳሌ የስላሴን ትምህርት እኛ ነን የሰጠናችሁ ብላችሁ ታወራላችሁ አይደል? ይሄ እኮ በቃ እኔ አንዳንድ ወንጌላውያንም እንደዚህ ብሎ ሲናገሩ ሰምቻለሁ። በጣም ነው የምናደደው እንደዚህ አይነት ንግግር ስሰማ። ከኦርቶዶክስ ነው ከኛ ምን ትምህርት አለን ብሎ የሚናገር አለ። ወንጌል አማኙ ነው። እኛ የእግዚአብሔር ነው፣ ከእግዚአብሔር ቃል ነው እኛ የስላሴን ትምህርት የወሰድነው እንጂ ከሆነ ቤተ እምነት አይደለም፣ ከሆነ ግሩፕ አይደለም የወሰድነው። ከዘፍጥረት እስከ ራእይ ድረስ እግዚአብሔር እኛ በምንረዳው መልኩ ራሱን ገልጦልናል። በዛ ልክ እንናገራለን፣ በዛ ልክ እናምናለን። በቃ አለቀ። የእናንተን የስላሴ አስተምሮ ነው እያየን ያለ ነው እንጂ እያስተማርን አይደለም።
የምትመኩበትን የሥላሴ ትምህርት ትምክታችሁ የሆነውን የሥላሴን ትምህርት እያየን ነው እንጂ እያስተማርን አይደል። መመለስ ነው ያለብህ። ገብተህ ለመማር ሳይሆን የምትገቡት አሁን ከዚህ በኋላም ስትገቡ ለመማር ሳይሆን ለቀረበላችሁ ጥያቄ ቻሌንጅ ለማድረግ ነው መግባት ያለባችሁ። እሱ ነው ፖይንቱ። ያ ቴንክ ዩ ብሩኬ። እኔ ነኝ ያስወረድኩት። ምክንያቱም ዊዝ ሪስፔክት ነው ያወራ ነው። እስካሁን ድረስ አንዳቸው ማንም የተሳደበ ሰው የለም በመካከላችን። በክፉ አንስቶ ያልዋሉትን ነገሮች እያነሳን የተሳደብን ሰዎች የለንም እና አንዳንዴ ቱ ማች ሪስፔክት ስድብ ሊሆንባችሁ አይገባም። የእውነቴን ነው ማለት አፍተሮ ለንግግር በዚህ ደረጃ ላይ እናንተ ቤት ቢመጣ በዚህ ደረጃ ላይ እንኳን ተከብራችሁ ማለት በዚህ ትዕግስት ሌቭል የሚያዋራችሁ ማንም የለም እና በጣም ቱ ማች ሪስፔክት ስላደረግናችሁ ስላከበርናችሁ በስርዓት እንድታወራ ምናምን እድል ስለሰጠን ተሳደባችሁ። በጣም ደስ አይልም እውነት ለመናገር ማለት ነውና ልብ ያውቀዋል። ኦኬ ያለህ አማራጭ ተሳደቡ ብለህ ማውራት ነው አይደል? ሌላ አማራጭ የለም እንጂ እኛ እየጠየቅን ያለነው ዛሬ እናስተምርህ እያልን አይደለም። ቤተ ክርስቲያንህ እንደዚህ ግራ የተጋባ የሥላሴ አስተምሮ አላት። አንተ የቱ ጋር ነህ ነው ጥያቄው። እሱ እኮ ነው። እሱን መመለስ ነው ያቃተ። አንዴ አንዱ ጎራ ትሄዳለህ፣ አንዱ ጎራ ትሄዳለህ። ሁለቱ ቦታ ላይ እንደ ነፍስ እንደተጨነቀች ነው እያየን ያለ ነውና አንተ ለተጨነቀች ነፍስ እኛን እንደተሳደበን ለምን ትቆጥራለህ? ስድብ ከሆነብህ የቤተ ክርስቲያን ትምህርት ነው ስድብ የሆነብህ እውነት ለመናገር ማለት ነው። ሁለቱን ጽንፍ እኮ ነው ያሳየ ነው ጌታ በሚያውቀው ሁለቱን ጽንፍ ብቻ ነው ያሳየ ነው። አንዱ ሥላሴ ጾታ አለው ይላል፣ አንደኛው ጾታ የለውም ይላል። አንደኛው አካል በቃ ረቂቅ የሆነ አካል አለው ይላል፣ አንደኛው ደግሞ ነው ራስ በአንደበትህ ሜታፎሪክ የሆነ ሐሳብ ነው የሚያሳየው ብለህ ተናግረሃል። ለተናገርከው ንግግር ቤተክርስቲያንን የምትጠቅሰው መጽሐፍ አለ ወይ ነው ያልነ። ይሄ እንዴት ስድብ ይሆንብሃል ብራዘር? እና አይዞ እንላለን። አይዞ ስድብ የሆነብህ የቤተክርስቲያን አስተምሮ ነው። ስለዚህ ምንም ሰው የሚረዳውና የሚያየው ሐሳብ ነው እውነት ለመናገር ማለት ነው። እሺ እንቀጥል። ሌላ ሰው ካለ ሌላ ኦርቶዶክሳዊ ካለ መግባት ይችላል። ሌላ ኦርቶዶክሳዊ ኢቭን ኩነት ትክክል ነው ብሎ የሚያምን ኦርቶዶክሳዊ ካለ መግባት ይችላል። የቤተ ክርስቲያኒቷ አስተምሮ ይሄንን ሌላው መርሃ ግብር ያዘጋጀ ነው። ትላንትም ስንናገር ነበረ። በሁለት ምክንያት ነው። የመጀመሪያው ኦርቶዶክስ ውስጥ ያለው የሥላሴ አስተምሮ ሁሉ ትክክል ነው ብሎ ለሚያምን ምስኪን የወንጌል አማኝ ጭምር ነው። ኦኬ ነው ትክክል ነው ምንም እንከን የለበትም ብሎ ለሚያምን ሰው ማለት ነው። እንኳን አይደለም የወንጌል አማኝ ቀርቶ ራሱ ኦርቶዶክስ ውስጥ ያለው የሥላሴን እምነት የማይቀበሉት ትምህርት እንዳለ ማሳየት ዓላማችን ነው። አይደለም ለወንጌል አማኙ ቀርቶ ውስጥ ሆነው እንደ አንድ ኦርቶዶክሳዊ ለሚያምን ሰው ቤተክርስቲያኒቷ ውስጥ ያለው ትምህርት አንዳንዱ ነው በፍጹም እኔ ይህንን አይወክለኝም የሚል ትምህርት እንዳለበት እንድታዩት ያክል ነው። ኦኬ እንዳለበት እንድታዩት ያክል ነው። ምክንያቱም እንደዚህ አይነት ሰዎች አሉ፣ ጤነኞች ያልሆኑ ማለት ነው። መንፈሳዊ ጤንነታቸው የሚያሰጋ ሰዎች አሉ በትክክል ማለት ነው። እና ሁሉ ነገር ትክክል ነው ብለው የሚያስቡት ማለት ነው። ለእናንተ አይነት ሰዎች ነው ይሄንን እያወራን ያለ ነው። ኦኬ እንኳን እኛ አይደለንም እዛው ቤተክርስቲያኒቷ ውስጥ ያሉ የቤተክርስቲያን ሰዎች ጭምር እነኚህ ትምህርቶች አይወክለንም ብለው የሚያምኑ ሰዎች አሉ። የሥላሴን ትምህርትን በተመለከተ ማለት ነው። ሁሉም እያልን አይደለም። ስለዚህ ባላንስ መደረግ አለበት። የትኛው ነው ጤነኛ? እንደ እግዚአብሔር ቃል ያወራችበትን ትምህርት እንደ እግዚአብሔር ቃል የተናገረችውን ሐሳብ እንወስዳለን፣ ምክንያቱም ከራሷ ስላልሆነ። ኦኬ እንደ ወንጌል አማኝ ግን ከራሷ የጨመረችውና ከራሷ የደረበችውን ድሪቶ ግን እንቃወማለን። ስለዚህ በሥላሴ ትምህርት ላይ ኦርቶዶክስ ያወራችው ትምህርት ሁሉ ትክክል የሚመስለው ሰው አለ። ሮንግ ነው እሱን እያልን ያለው። ቴዳ ትናንትና አሪፍ ምሳሌ ሰጥቷል። እና እሱን ባላንስ መደረግ አለበት ነው እያልን ያለ ነው። ሌላ ኦርቶዶክሳዊ ካለ ግን በእውነት መግባት ትችላላችሁ፣ ማውራት ትችላላችሁ። እኔ ኦርቶዶክሳዊ ነኝ። የቤተክርስቲያኒቷ የኩነት ትምህርት በጣም ትክክል ነው።
እናንተ ናችሁ የተሳሳታችሁ ብሎ የሚያምን ሰው ካለ በደስታ እንቀበላለን። ሐሳባችሁን እናንሸራሽራለን። ምናልባት ቅድም ግን ኤርሚ አንድ ሐሳብ በጣም ወሳኝ ሐሳብ አምጥቷል። እሱን ብታደርጉበት ጥሩ ነው። በዚህ ጉዳይ ላይ ዲቤት ብትገቡ እርስ በራስ የምሬ ነው። እርስ በራስ አገልጋዮች አሁን በቃ ብትገቡና ብንማማር እኛ ሼር እናደርጋለን፣ ኮፒ ሊንክ እናደርጋለን፣ ጊፍት በመስጠት እናገለግላችኋለን እና እንድታርቅም ብላችሁ እንደው በተለይ ቲክቶክ ላይ ያሉትን አይደለም የምናወራው በምሁራን ደረጃ የሆነ የምናገው ነገር የምናየው ነገር ትልቅ ነገር የምንማረው ነገር ይኖራል ብዬ አስባለሁ እና ሲሪየስሊ ዲቤት ብትገቡ ኦኬ። አሁን ስላሴ ጾታ አለው ወይስ የለውም? ምክንያቱም ቤተክርስቲያኒቷ አለኝ የምትላቸው ሂውጅ አገልጋዮች ናቸው፣ ትልቅ አገልጋዮች ናቸው። የሚጠሯቸው አባት አላቸው፣ እንደ ምስክርነት የሚጠቅሷቸው ቤተክርስቲያን ያስተማረቻቸው ሐሳብ አባቶች አሏቸው። ስለዚህ እንደው ብናይ ጥሩ ነው አይመስላችሁም? የወንጌል አማኞች በእውነት በጣም የሚገርም ዲቤት ነው የሚሆነው። በጣም ወሳኝ ዲቤት ነው የሚሆነው እና እንደው እርስ በራስ ተጠራርታችሁ ብታሳዩን በጣም ማለት ነው። ይሄ አሁን እዛው እናንተ ጋር ያለውን ሐሳብ እርስ በራስ ተጠራርታችሁ ብታሳዩን ጥሩ ነው እንላለን። እሺ ሜርሲ ዳንዬ። እርስ በርስ የሚገቡበት ቶፒክ ይሄ ብቻ አይደለም፣ በጣም ብዙ ነው። ሜርሲ ደግሞ እሺ የምሬን ነው። ይሄ ብቻ አይደለም፣ በጣም ብዙ ነው እና አይ ዶንት ኖ ለምሳሌ ሜንሽን ማድረግ ስለፈለኩኝ ነው። ኤርሚ ካለና የሚሰማኝ ከሆነ ኤርሚ ያለ ላስቸግርክ እስኪ ባለፈው የላኩልህን ቪዲዮ እንዴት ከፍተዋለህ? የትኛውን? ይሄ ማርያም ዲያቆንን ድል አድርጋለች ከሚለው ርዕስ ጋር አያይዤ የላኩልህ ቪዲዮ አለ አይደል? ጠላት የሆነንን በተለያየ ጊዜ በተለያየ ሁኔታ የሚያስጨንቀንን ጠላታችንን፣ የክርስትናው ጠላታችንን፣ የሀገራችን ጠላታችንን ድል ልታደርገው በመካከላችን ተገኝታለች። አረል ብላችሁ እግዚአብሔር ያመስግኑ። እዚህ ላይ ደርሰዋል። በቃ ማለት ዳኒ ባነሳው ሀሳብ ከዚህ ቪዲዮ ጋር አያይዤ መናገር የፈለኩት ምንድን ነው፣ እርስ በርስ ዲቤት የሚገቡበት ርዕስ በጣም ብዙ ነው። የመሬቷ ኦርቶዶክስ እችን ትመስላለች። ወገኖች እዚህ ቲክቶክ ላይ ያሉት ቲክቶክ ላይ ኦርቶዶክስን ወክለን ምንድነው ቅበተ እምነቱን እንሰራለን። ኤርሚ የሚዩት ታደርገዋለህ። ቅበተ እምነቱን እንሰራለን የሚሉ ቶታሊ ቤተክርስቲያኗን አይወክሉም። እውነቱን ልባቸው ያውቀዋል። ከኛ ጋር እኮ ኦልሬዲ ተጨባብጠው እኮ ቲክቶክ ላይ ማገልገል ነው የቀራቸው እኮ። እኛ የምናነሳውን ሀሳብ በሙሉ እኮ ደግፈው ነው እነሱ እኮ የቤተክርስቲያኒቷን አስተምህሮ ተቃውመው እኮ ነው ቤተክርስቲያን እንዲያትልም የሚሉ። እንዲህ ካላለች እኛ እንደምንለው ነው የምትለው ማለት ነው። ገባችሁ? እያንዳንዱ ያነሳን ርዕስ እያደረግን የምንጠይቃቸውን ነገር ቤተክርስቲያን እንዲያትልም፣ ቤተክርስቲያን በአንድ ግለሰብ አትወከልም። ቤተክርስቲያን ምናልባት መጽሐፍቶቿን አህዛብ እናንተም ሙስሊሞችም አሳትመው ተሐድሷውያንም አሳትመው ሊሆን ይችላል ነው የሚሉት። ኦኬ እንደሚነሳው ካልሆነ በቃኛ እንደምንለው ነው። ተጨባብጠዋል ወይ ኦፊሻሊ ጌታን ከተቀበሉ ይንገሩ። ግን አንድ ነገር ልንገራችሁ ለምታዳምጡ ኦርቶዶክሳውያን፣ እናንተ እዚህ ቲክቶክ ፕላትፎርም ላይ ያሉትን ስትከተሉ ትክክለኛ አከታተል እየተከተላችኋቸው አይደለም። እነሱ እውነቱን ያውቁታል። እናንተን ግን በውሸት መንገድ ነው የሚመሯችሁ። ከቤተ ክርስቲያን እንዳትወጡ ማለት ነው። ቤተ ክርስቲያኒቷ ደግሞ መሬት ላይ የምታዩት እቺን ትመስላለች። ዲያቆንን ድል ያደረገችው ማርያም ናት። ከሞት ወደ ሕይወት የተሸጋገርንባት ማርያም ናት። ዛሬ እሷን የምናከብርበት ቀን ነው። በመካከላችን ትገኛለች። መጽሐፍ ቅዱስ ለዚህ ሁሉ ምን ይለናል? መጽሐፍ ቅዱስ የራሱ መልስ አለው።
360 ዲግሪ ከመጽሐፍ ቅዱስ እውነት የራቀ ተቃራኒ ናት ቤተክርስቲያኒቷ። የት? መሬት ላይ። ዲያቆን ዘማርያም ዘለቀ የተገኘን ድል አታበላሹ አለ ቅድም። ምን ማለት ነው የተገኘ ድል? ምንም እኮ የተገኘ ድል የለም። ቲክቶክ ፕላትፎርም ላይ ዕቅበተ እምነትን የሚሰሩ የኦርቶዶክስ ልጆች እያስተማሩ ነው። ማን ያስተማረው? ማንም አላስተማረም። ቤት ከፍቶ የሚያስተምራለ እንዴ? ከኦርቶዶክስ በኩል አላየንም፣ በፍጹም አይተንም አናውቅም። ይልቅ ቲክቶክ ላይ ያሉት የኦርቶዶክስ ልጆች መልኳን ደባቂ ናቸው። ኦርቶዶክስን ወርቅ ቀብተው ነው የሚያቀርቧት። ወርቅ ትመስላለች፣ ግን ወርቅ ቅብ ናት። እዚህ ፕላትፎርም ላይ ያላችሁ ኦርቶዶክሳውያን አምልጡ፣ ዳኑ፣ እውነቱ ይግባችሁ። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠ አንድ ስም አለ ከሰማይ በታች፣ እሱም ኢየሱስ ይባላል። በዘመን መጨረሻ እግዚአብሔር አንድ ሐሳብ ነው ያለው፣ እሱም ሰማይንም ምድርም በልጁ የመጠቅለል ሐሳብ። ማርያም አትጠቀልልህም። አባ ተክለ ሃይማኖት በ24 ሻማ የምታበራለት ሰንደል የምትለኩስለት መጥቶ አይጠቀልልህም። ማርያም መታ አትጠቀልልህም። ሚካኤል በል፣ ገብርኤል፣ አርሴማ በል። በዚህ ጉዳይ እናውራ። በዚህ ጉዳይ እኔና አንቺ እናውራ። ፕሊስ ሚውት አድርግ። አይ እናውራበት፣ ግድ የለሽም። እንዳዋቂ እያወራሽ ስለሆነ ፕሊስ ሚውት አድርግ። ኦኬ። አይ እያወራሽ ነው ብዙ እንዳዋቂ። ሚውት አድርግ። ኦኬ። ቤቱ ስነ ስርዓት አለው። እድል ሲሰጥክ ታወራለህ። ታዲያ የማታውቂውን ነገር ነው። ሚውት አድርግ። በቃ የሆነ ነርቫችሁ ተነክቷል ማለት ነው። ታስት ሪያሊቲው እኔ እንኳን ያንቺ ነርቭ ነው ቪዲዮ ላይ እንዳያችሁት ነው። ስለዚህ ኦርቶዶክሳውያን አምልጡ፣ አምልጡ። እዚህ ፕላትፎርም ላይ ያለችው ሌላ ኦርቶዶክስ ናት። ራሷ የቤተ ክርስቲያኒቷ መሬት ላይ ያሉት ካህናት የማያውቋት እዚህ ፕላትፎርም ላይ የተሰራች ኦርቶዶክስ ናት። ከኛ ጋር እንዳይጨባበጡ መሬት ላይ ደግሞ ሄደው ይሳለሟታል። ግራ የገባው ነው። እነሱም ከዛም አይደሉም ከዚህም አይደሉም። ወይ አልሞቁም ወይ አልቀዘቀዙም፣ ለብታ ላይ ናቸው። ስለዚህ እዚህ ፕላትፎርም ላይ ያሉ የኦርቶዶክስ ጎረምሶች ቤተክርስቲያኒቷን አይወክሉም። ቤተክርስቲያኒቷ አሁን እያመጣን እንደምናሳያችሁ ናት መሬት ላይ። ስለዚህ ወገኖች አምልጡ። የእግዚአብሔር የምህረት እጅ እንደተዘረጋ ነው። በልጁ በጌታ በኢየሱስ ክርስቶስ ነፍስን ማዳን የዘላለም አጀንዳው ነው። ስለዚህ ሁላችሁም ወደ እግዚአብሔር መንግስት እንድትጨመሩ ጥሪ እናደርግላችኋለን። የዘላለም ወራሽ እንድትሆኑ፣ በእግዚአብሔር ቀኝ እንድትኖሩ፣ ከሲኦል እንድታመልጡ፣ ከዘላለም ፍርድ ከዘላለም ሞት እንድታመልጡ ጥሪያችን ነው፣ ጩኸታችን ነው። ተባረኩ። ዳንዬ ቀጥሉ። እሺ ጸጋ ይብዛላችሁ፣ ተባረኩ። እሺ እናውራ ስትል የነበርከው ወዳጃችን አለ እና እስቲ አንድ ቁጥር ጻፍልንና እናስገባ። እሺ ወዳጆች ሪፍሬሽ እናርገው። አልደከማችሁማ? እኛ አልደከመንም፣ ገና ነው፣ ጊዜ ነው፣ ሰዓቱ አለን። ስለዚህ ሪፍሬሽ እናርገው። ሼሩን ወይ ታፕታቡን 1 ሚሊዮን እናስገባው። ተባረኩ። ቴንኪው። ሌሎች ሰዎች ያልሰሙ ሐሳቡን እስካሁን ያልደረሳቸው ሰዎች እንዲመጡ ተባረኩልኝ። ቴንኪው ጋይስ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። እሺ ካላችሁ ፕሊስ ሼር ብቻ አድርጉት። ታፕታፕ ሪፖስት ይደረግ። ሌላ ሰው ሌላ ኦርቶዶክሳዊ ካለ እንቀበል። ቀደም የታየው የአንድ እንግዲህ አይ ቲንክ ዘማርያም ይመስለኛል የሱ ቪዲዮ እዛ ላይ እንደታየው በደንብ መሬት ላይ ያለችው ኦርቶዶክስ ቲክቶክ ላይ ላለው አገልግሎት ምቹ እንዳልሆነ ሲያወራ ሰምታችኋል ብዬ አስባለሁ አይደል?
ሲሪየስሊ ማየት ያለ ክርስቲያኒቷን ድምጽ አይደለም እየሰማን ያለ ነው ማለት ነው። እየሰማን ያለ ነው እሱን አይደለም። ምናልባት ካላስተዋላችሁት እንዲሁ ዝም ብለን እንድናስተውለው ያክል ነው። እሺ ሌላ ሰው ይኖር ይሆን? ሌላ ሰው ካለ እስቲ እንቀበል። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ እንቀበል። ኦኬ እኛ ግን እያሳየን ያለ ነው ከመጀመሪያ ጀምሮ እኛ አባት የሚናገሩትን የሚያወሩትን ግን ሐሳብ መሬት ላይ ያለች ኦርቶዶክስ ቤተክርስቲያን ናት። ለምሳሌ አሁን ወንድምነት ያሳየው ቪዲዮ መሬት ላይ ያለችው ቤተክርስቲያን ናት። ሊትራሊ እኮ መሬት ላይ ያለችው ቤተክርስቲያን እንቺ ናት። ማርያም በመካከላችን ናት። ሰላም በቃ ማርያም በመካከላችን ናትና ከሷ መገኘት የተነሳ በቃ የሆነ ነገር ይሆንልና ብሎ የሚያምን ኦርቶዶክሳዊ ነው ያለው። በቤተ ክርስቲያን አውደ ምሕረት ላይ የሚናገረው ሐሳብ ይሄ ነው። መሬት ላይ ያለችው ኦርቶዶክስ እቺ ናት። ህዝቡ ይሄን ብሎ ነው የሚሄደው። አሜን ብሎ ነው የሚመጣው። በሄደው እኮ የኦርቶዶክስ ቤተክርስቲያን ነው ወዳጆች። እና ለዛ ነው ገድላትን ተአምራት ሌሎች መጽሐፍቶች ውስጥ ነው ሪል የቤተክርስቲያኒቷ አስተምሮ። ኦኬ የቤተክርስቲያኒቷ ማንነት አቋሟ እዚህ ውስጥ ነው ያለው። ለዚህ ነው በገድል በተአምራት ሌሎች የቤተክርስቲያን መጽሐፍቶች ሲጠቀሱ ቲክቶክ ላይ ያለው ማህበረሰብ ነው በሱ አላወራም ብሎ የሚጨንቀው። ለዛ ነው ሌላ ምንም ሚስጥር አይደለም። ሪል የቤተክርስቲያኒቷ መስተምሮ ትምህርት ያለው እነኚህ መጽሐፍቶች ውስጥ ነው። ከነኚህ መጽሐፍቶች ልትነጥላት አትችልም። ቤተክርስቲያኒቷ አቋሟ ነው፣ እምነቷ ነው። በትክክል ማለት ነው። በትክክል እምነቷ ነው። ስለዚህ ቢገለጥ ቢወራ እነኚህን መጽሐፍቶች የምንገልጥበት ምክንያታችን ይሄ ነው። መረሳት የሌለበት ጉዳይ ነው። እሺ ወደ ሐሳባችን እንመለስ። የኩነት ትምህርት ትክክል ነው ብሎ የሚያምን ሌላ ኦርቶዶክሳዊ ሥላሴ አስተምሮ ላይ ማውራት የሚችል ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ እንቀበለው። ወይ ሪኩዌስት ላኩልን፣ ገስት ላኩልንና ግቡ። በደስታ መማማር እንችላለን። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ ባጭሩ ቲክቶክ ላይ ያሉ ሰዎች ይችን ቤተክርስቲያን አያውቋት ወይ ደግሞ እያወቋት መደበቅ ይፈልጋሉ። አያውቋትም ለማለት ሊከብድ ይችላል ለሁሉ። አንዳንዱ ላያውቃት ይችላል። ግን ለአብዛኛው አገልጋይ ግን መልክ ለመስራት ስለሚፈልጉ ነው። ሌላ መልክ ማለት ነው። ሌላ መልክ ለመስራት ስለሚታገሉ ነው። ሌላ መልክ ማለት ነው። ሌላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያልሆነች ጠረኗ የቤተክርስቲያኒቷ ያልሆነ ሌላ መልክ ነው እያየን ያለን። ሌላ መልክ ነው እያየን ያለን እና በጣም ከባድ ነው። እንድትነቁ ያክል ነው ይሄንን የምናወራው። መንቃት ስላለበት ትውልዱ መንቃት ስላለበት። እሺ ሌላ ሰው አለ? ሌላ ሰው ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ እሺ ወንድሞች ምን አሰባችሁ? የርምሻል ወንድምነት አላህ ወንድምነት ትንሽ ከልጄ ጋር ቢዚ ነኝ። ዛሬ ትምህርት ቤት አልገባችም። እኔ እና እሷ አይ ቲንክ ጉንፋን ነገር ነው መሰለኝ። ኤኒዌይ አሁን እንግዲህ
ምንድነው የሚባለው? በገድላት በድርሳናት አፍረው በስላሴ አፍረው በታቦት አፍረው ምን ቀራቸው ታዲያ? ምን ቀራቸው? ኦኬ። ስለዚህ ወደዚህ እርስ በርሱ መምህራኑ እንኳን የማይግባባ ትምህርት በያዙበት በአስተምህሮተ ስላሴ ላይ ወደ ቤተክርስቲያኑ ብለው የሚሉ ሰዎች አቤት እህትየው እኔ ግን አንተን ራሱ ደጋግሜ ሰምቼ ያውቃለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትምህርተ ስላሴ ጥርት ያለ ትምህርት አላት ትል ነበር በየነበረው ትል ነበር። አሁን እኮ ጾታ አላቸው ምናምን ነገር ብሎ የሚለው ነገር እኮ እንደገና ጉዳ መጣ ማለት ነው። ተገልክ ነው። ስለዚህ አንተም ተሳስተሃል። እኔ የጾታውን ጉዳይ መቻወቅ ነው። እሺ አይ ለምን መሰለው ዊ ኔቨር ነው ታውቃለህ አይደል? እንደዚህ ብለህ ነበር። ልክ ነው። የጾታው ጉዳይ እኮ ነው አሁን ጉድ ያፈላው። ጾታ አላቸው የላቸውም፣ እንደኛ ግዘፍ አካል አላቸው የላቸውም ብሎ የሚለው ነገር ያው አትናቴዎስ አለው ብሎ የሚለው አይነት ነገር ነው። በዛ አሁን እሳቸው ባሉት መሰረት ከሆነ እኔም በወቅቱ ተሳስቼ ነበር ማለት ነው። አሁን ግን በምንም አይነት መልኩ የኦርቶዶክስ ትምህርት ስላሴ ላይ ሆነ ነገረ ክርስቶስ ላይ አሁን ትምህርተ ስጋዌ ላይ ማለት ነው። ትምህርተ ስጋዌም ላይ ያላቸው ልዩነት እርስ በርሳቸው ከዚህ አጣልቷቸው አከራክሯቸው አጨቃጭቋቸው ያቅ ነበር እና ሊቃውንቱን ሁሉ ጥሪ አድርገው አልተገኙላቸውም። እልባት ሳያገኝ ነው የቀረው ማለት ነው። ኢየሱስ ክርስቶስ አምላክና አባት አለው ወይ ብሎ የሚለው ትምህርታቸው ምን ያህል የተበከለ ትምህርት እንደሆነ እርስ በርሳቸው ሳይግባቡበት ቀርተው የተለያዩበት እስካሁንም በቃ ዝም ብሎ በደፈናው ይቅር የተባለ ነገር ነው እና ልክ ነሽ እህትዬ። ለዚህ ነው አሁን በምንም አይነት መልኩ እኛ ቢያንስ አይ ቲንክ እግዚአብሔር አይምሮን የተባረከን አይምሮ ስለሰጠን ትክክል በሆነችበት ነገር ላይ ትክክል ነች ብለን እንላለን። እነሱ ግን ታውቃላችሁ ትክክል በሆንበት ነገር ላይ ትክክል ናቸው እንኳን ብለው አይናገሩም በፍጹም። አሁን ኢየሱስ ጌታ ነው ብሎ ከመስበክ የበለጠ ምን ትክክልነት አለ? እሱን ይቃወሙናል። አየህ እኛ ግን እንደነሱ ስላይደለም እግዚአብሔር የተማረከ አይምሮና ልብን ስለሰጠ እንደ መጽሐፍ ቅዱስ ትክክል በሆነችበት ቀደም ወንድምነት እንዳለ ትክክል ነች ብለን እንላለን። እንደ መጽሐፍ ቅዱስ ደግሞ ትክክል ባልሆኑበት ትክክል አይደሉም ነው ብለን የምንለው። እኛ ግን እንደ መጽሐፍ ቅዱስ ትክክል በሆንበት እንኳን እነሱ ትክክል ናቸው እንኳን ብለው አይናገሩም፣ አይመሰክሩም። ይሄ የሚያሳየው ምንድነው? ልባቸው ቢያቅም ትክክል እንደሆነ ልባቸው ቢያቅም ትክክል ነው ብለው ከመሰከሩ አሃ ታዲያ ብሎ በሚል ህዝባቸው እንደሚወጣባቸው ስለሚያውቁ ማለት ነው። እና ልክ ነሽ እህትዬው ተባረኪ። ግን ካሉ መግባት ይችላሉ፣ እንጠብቃቸዋለን። ከሌሉ ግን ትምህርታችሁ እንድታዩ ብለን እናንተን የማበሳጨት ወይ የማናደድ አጀንዳ የለንም። በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችሁ የኃጢአታችሁን ይቅርታ እንዳገኛችሁ እንኳን እርግጠኛ ያልሆናችሁ ሰዎች በትምህርተ ስላሴ እርግጠኛ ብትሆኑ መንግስተ ሰማያትን አትገቡም። በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችሁ የኃጢአታችሁን ይቅርታ እንዳገኛችሁ እርግጠኛ ባልሆናችሁበት የአስተምህሮተ ስላሴን ስላመንክ በክርስቶስ ኢየሱስ ያመንከውን የኃጢአትን ይቅርታ ሳታገኝ መንግስተ ሰማያት ተገባለሁ ብላችሁ ሁሉ ትልቅ ስህተት ነው እና አይገቡም። ደግሞ እንጠብቃቸዋለን። የማይገቡት በጣም ከባድ ነው። ትልቅ ስህተት ነው የተገኘው ማለት ነው። ጌታን ብትቀበሉ ይሻላል። ህይወት ወደ ጌታ ብትመጡ ይሻላል። እሱ ነው የምነግራችሁ። መጽሐፍ ቅዱስ ብታነቡ ይሻላል። ቅድም አሁን ናቲ ገብቶ የነበረው ሰው እኛ እንደናንተ መጽሐፍ ቅዱስ ብቻ አንልም ብሎ አለ። ሌሎችም እንደዚህ ብለው ይሉናል። ትልቁ እኮ የእናንተ የጴንጤ ስህተቱ መጽሐፍ ቅዱስ ብቻ ማለቱ ነው ብለው ይሉናል። እንደ መጽሐፍ ቅዱስማ ማለታችን ስህተት ሆኖ አያውቅም፣ ሊሆንም አይችልም። ከዛ ይልቅ የአባቶ የትምህርት ትውፊት ብላችሁ የምትሏቸው ናቸው ከመጽሐፍ ቅዱስ ጋር እርስ በርስ እየተጣላ ሆድና ጀርባ እየሆነ
ማን ነው እውነተኛ ተብሎ ሲባል እግዚአብሔርን ቃል ክዶ ትውፊትን ወደ ማጽደቅ እየመጣችሁ ያላችሁ እናንተ ናችሁ ትክክል ያልሆናችሁ። ማን ነው ትክክል ያልሆነው ብለን ስንል በቤተክርስቲያኒቱ እንኳን አጠራር አስራው መጽሐፍ ወይ ደግሞ ብሉያትና አዲስ ኪዳን ለሌሎች መጽሐፍ ዳኛ እንኳን ሆኖ መቅረብ አይችልም ብላችሁ እስክትሉ ድረስ ድፍረታችሁን እያየን ነው። እኛ ግን እኛነታችንም ህይወታችንም አገልግሎታችንም ትምህርታችንም የትኛውም ነገር የሚመዘነው በሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው ብለን እናምናለን። ስለዚህ ወደ መጽሐፍ ቅዱስ እውነት ብቻ ነው። አሁንም አባቶቻችሁ የተጣሉት በአስተምሮተ ሥላሴ ላይ በኩነት ላይ መጽሐፍ ቅዱስ በሚያስተምረው አይደለም፣ መጽሐፍ ቅዱስ ከማያስተምረው ውጭ ያለ ነው ኩነትም የሚለው ትምህርታችሁ ማለት ነው። ኦኬ። ስለዚህ ይሄን ብለን ነው ከመጡ ማውራት እንችላለን። ካልሆነ ግን ለምንነት አይ ቲንክ እረፍት ማድረግ ያለባችሁ ይመስለኛል። ሰዓታችሁ ወደ 9 ሰዓት ሄደ ይመስለኛል። ሜላ ግን የሚለው ካለ ሜል ይቀጥል። እሺ ተባረኩ። አይ ቲንክ ገና ነው 9 አልሞላም። ቢያንስ ከ9 መቆየት እንችላለን ብዬ አስባለሁ። እንደምናስቸግራችሁ እናውቃለን፣ ግን ሪፍሬሽ አድርጉት። አዳዲስ ሰዎች ይሰማሉ ብዬ አስባለሁና ጀስት ሼር ብቻ ሪፖስት ብቻ አድርጉት። ተባረኩ። ጌታ ኢየሱስ ይባርካችሁ። ሜላ እሺ ተጨማሪ ማስረጃ ደግሞ እናሳይ ማለት ነው። ተጨማሪ ደግሞ ላሳያችሁ። በትናንትና እንዳልኳችሁ በዚህ ጉዳይ ላይ እንግዲህ በጣም እልፍ የሆነ ማስረጃዎች አሉን። በጣም ብዙ ማስረጃዎች አሉን። እንዳልኩት ደግሞ እነዚህ ማስረጃዎች ከገድላት እያወጣን አይደለም እናሳያችሁ። ቤተክርስቲያኒቷ ራሷን ያብራራችበት መጽሐፍቶች አሉ። ቀደም ከሃይማኖተ አበው ስናሳይ ነበር። ከዛ በኋላ ደግሞ መልካ ስላሴ ስናሳይ ነበር። የኦርቶዶክስ ቤተክርስቲያን ደግሞ የአራቱ ጉባኤያት መምህር የሆኑትን ደግሞ የእሳቸውን ትምህርት ስናሳይ ነበር። ሁለት ማለት ነው። መምህር ኤፍሬም እሳቸውም የተናገሩትን አሳይተናል። የጽሁፍ ማስረጃዎችንም አሳይተናል። አሁን ደግሞ በጣሊያን የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት በዚህ ጉዳይ ላይ የጻፈውን ጽሁፍ ደግሞ ላሳያችሁ። ምንድነው የሚለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጣሊያንና የአካባቢው ሀገረ ስብከት በዚህ ጉዳይ ላይ ምን ያምናል የሚለውን ደግሞ ተጨማሪ ነገር ደግሞ እሺ፣ ይሄ ዌብሳይት ነው የምታዩት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ጣሊያን እና አካባቢው ሀገረ ስብከት የሱ ድረገጽ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ድረገጽ፣ የጣሊያን ሀገረ ስብከቱ ማለት ነው። እዚህ ላይ እንምጣና ይታያችኋል። እዚህ ጋር የስም ሶስትነት እንደምን ነው ቢሉ ይላል። አብ ወልድ መንፈስ ቅዱስ ይላል። እሺ፣ እዚህ ላይ አንጣላም፣ አንድ አይነት ሐሳብ አለን። የአካል ሶስትነት ላይ እንምጣ። ምንድነው የሚሉት? ለአብ ለወልድ ለመንፈስ ቅዱስ ለየራሳቸው ፍጹም በቅንፍ ሙሉ ገጽ ፍጹም መልክ ወይም ሙሉ መልክ ፍጹም አካል አላቸው ወይም ሙሉ አካል አላቸው። አሁን ሙሉ የሚለው ለምንድን ያስፈለገው ነው የመጀመሪያው ነገር። ማለት ሙሉ አካል አላቸው ስትለኝ ምን አስበ ነው ሙሉ የምትለኝ አይደል? አሁን እኛ አካል ስንል እኔነት እያልን ነው። ስለዚህ እኔነት እያልኩ እየተናገርኩ ስለሆነ ሙሉ የሚለውን አላስብም። አንተ ወይም እነሱ ሙሉ የሚሉን ምን ስለሚያስቡ ነው? ትናንትና እንዳሳየናችሁ ጎዶሎ ከተባለ ምንድነው? እጅ የሌለው እግር የሌለው አይን የሌለው ማለት ነው። ትናንትና ያሳየነው ጽሑፍ ላይ ካስፈለገ ድጋሚ ማሳየት ይችላል። ስለዚህ አሁንም ተመልከቱ፣ ምንድነው የሚሉን? ሙሉ የሆነ ገጽ ምን ማለት ነው? እናብራራው። ገጽ ማለት ይላሉ ፊት ሲሆን ሙሉ ፊት ማለት ነው። ከአንገታችን በላይ የሚታዩት የሰውነት ክፍሎቻችን አይን፣ እሺ፣ ጆሮ፣
አፍንጫ ወዘተ የመሳሰሉትን ያጠቃልላል። ፊታችን ላይ ያሉት አይን አለ፣ ጆሮ አለ፣ አፍንጫ አለ ወዘተ ማለት ያው ከንፈር አለ፣ ጥርስ አለ፣ ምላስ አለ ምናምን ነገር። እሺ መልክ በእያንዳንዳቸው የሰውነታችን ክፍሎች እግር፣ እጅ፣ ራስ፣ ፀጉር፣ አይን፣ ጆሮ ተብሎ ሲቆጠሩ ነው። አካል በአጠቃላይ ሙሉ የሰውነታችን ክፍል ነው። ስለዚህ እነዚህ ወገኖች አካል የሚሉት ምንድን ነው? ቦዲ ነው አካል የሚሉት። አልገባቸውም አካል ምን እንደሆነ። የኢትዮጵያ ኦርቶዶክስ ሊቃውንት ገና አካል ምን እንደሆነ አልገባቸውም። ስለ ገላ ነው እያወሩ ያሉት። አልገባቸውም፣ አልተረዱትም። እነዚህ ሊቃውንቶች ማለት ነው አራት አይና የሚባሉት አካል ማለት አሁንም ለነሱ ምንድነው የሚመስላቸው? እጅ፣ እግር፣ ፀጉር። በዚህ መንገድ ነው የሚረዱት። ልዩነቱ ምንድነው? ከፍጡራን ወይም ከኛ ከሰው የስላሴ ልዩነቱ ምንድነው ከተባለ አካል በአጠቃላይ ሙሉ የሰውነታችን ክፍል ነው። ተመልከቱ፣ አካል በአጠቃላይ የሰውነታችን ክፍል ነው። የፍጡራን አካል የሚታይ፣ የሚዳሰስ፣ የሚመጠን፣ የሚወሰን ሲሆን የስላሴ አካል ግን የማይታይ፣ በእጅ የማይዳሰስ፣ በቦታ የማይወሰን፣ በሁሉ ሙሉ ነው። ያያችሁ ነው አይደል? ስለዚህ ከኛ ምንድነው የሚለየው ስላሴ ከተባለ የኛ የሚነካ ነው፣ የሚዳሰስ ነው። እጄን ትነኩታላችሁ፣ ጣቴን ትነኩታላችሁ። ስላሴ ጋር ስንመጣ የሚዳሰስ አይደለም፣ ረቂቅ ነው። ግን ስቲል ምን አለው? አይን አለው፣ ጆሮ አለው፣ አፍንጫ አለው ወዘተ። የቀሩትን ሙሉ ነው። እግር አለው፣ እጅ አለው፣ ራስ አለው፣ ፀጉር አለው፣ አይን አለው፣ ጆሮ አለው፣ ከዛ ነጠብጣብ። የቀሩትን ሙሉ ነው። ቆሞሱ የቀሩትን ነገሩን ማለት ነው። ጾታ አለው አሉ ማለት ነው። እነሱ ያው ለመጻፍ ትንሽ ስለሚያስቸግር ፖይንት ያደረጉት፣ ቆሞሱ ደግሞ አፈረጡት ማለት ነው። ስለዚህ ቤተክርስቲያኒቷ በሀገረ ስብከት ደረጃ ኦፊሻል የሆነው ዌብሳይቷ ላይ ይሄን ያስቀመጠችው ማለት ነው፣ የሀገረ ስብከቱ የጣሊያን ሀገረ ስብከት። ስለዚህ አሁን እናንተ መታችሁ የቲክቶኳ እንግዲህ ቅድም ፍሬን የበጠሱት እንዳሉት መምህር ዘበነ ፍሬን የበጠሰ መኪና ነው ታውቃላችሁ፣ ወይም ይገላል ወይም ከአካል አንዱን እነሱ በሚተረጉሙት ከአካል አንዱን ያጎለዋል ማለት ነው። ያጎላል። ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ እንደዚህ ነው የምታምነው ወዳጆች፣ እንደዚህ ነው የምታምነው። ለዚህ ነው የሚደበቁት ሂደው ማን ጋር ነው? ካፓዶሻን ፋዘርስ ጋር ሂደው የሚደበቁት ሂደው አትናቲዮስ ጋር ነው። ለምን ከተባለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶቿ የጻፉት ጽሑፍ እንደሚያሳፍር ስለሚያውቁት ማለት ነው። እንደሚያሳፍር ስለሚያውቁ ነው። አንድ ቪዲዮ ልጨምርላችሁ። ምናልባት መምህር ዮሐንስን እዚህ ቲክቶክ ላይ ሲያስተምሩ ሰምተናቸዋል ብዙ ጊዜ። በዚህ ጉዳይ ላይ የተናገሩትን አንድ ነገር ላሰማችሁ። አጭር ነች፣ ተመልከቱ ምን እንደሚሉ። የእግዚአብሔር ለምሳሌ አይኖች አሉት፣ ጆሮዎች አሉት፣ እግሮች አሉት፣ እንደዚህ የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አሉ። ቅዱሳን ሆነው እንደዚህ የሚናገሩ አሉ። ሁለተኛ ደግሞ አይ ምሳሌ ሳይሆን አለው፣ ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም። ተመልከቱ። እሳቸው ደግሞ ምንድነው የሚሉት? ሁለት ጎራ አለ። አንዳንዶቹ ምሳሌ ነው ይላሉ፣ ሁለተኞቹ ደግሞ አይ አለው ግን ምን አይልም፣ አይመረመርም። አለው እግር እንደዚህ አለው፣ ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው ይሄን ያነሳሉ። ቅዱስ አትናቴዎስም ይሄን ያነሳል። በእኛ ትርጓሜ የኦሪት ዘፍጥረት ትርጓሜም ይሄን ያነሳል። መልክ አለው ስለሚል ማለት ነው። መልካ ስላሴ የሚሉም ድርሰት አለ እንደምታውቁት። በዚያ ላይም ይሄ በጉል የተነገረ ነው። ሌሎች ሊቃውንቶች ይህንን በስፋት ያስተምሩታል። በስፋት ያስተምሩታል። የሰማችሁ ነው? በስፋት ያስተምሩታል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች ይሄን ነው በስፋት የሚያስተምሩት። እጅ እግር አለው ግን አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል
በምሳሌ ብቻ አይደለም ያያል ለማለት ብቻ ሳይሆን አይን አለው። ተመልከቱ፣ በምሳሌ ብቻ አይደለም አይን አለው ጆሮ አለው፣ ግን ረቂቅ ነው። ይህንን አብዛኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች እንደሚያስተምሩ መምህር ወይም ደግሞ ዲያቆን ዮሐንስ ጌታቸው የተናገሩት ሐሳብ ነውና በቃ ከዚህ በላይ እንግዲህ ስንት ማስረጃ እናስቀምጥ? ስንት የቪዲዮ አሳየን፣ የጽሁፍ አሳየን፣ በመጽሐፍ በዌብሳይት ምን ቀረን? ብራናው ነው የቀረን። እንግዲህ ብራናውንም እንፈልጋለን፣ ችግር የለውም እንፈልጋለን ብራናውንም። ምን ትላላችሁ ወገኖች? የጠራ ትምህርት ሌላ ኦርቶዶክሳውያን ያላት የጠራ ያልተነካካ ያልተበረዘ ያልተሸቃቀጠ ተብሎ የሚባል ምንድነው? የጠራ ትምህርት ያላት ከዚህ በኋላ ምንም የላትም። እንኳን ትምህርት ያልተበረዘ ህንፃ የላትም። ህንፃ ቤተክርስቲያን ባለፈው እንዳሳየን የምዕራብ በር አዎ ህንፃ ቤተክርስቲያን አዮ ተበርዞ፣ ገድላቷ ተበርዞ፣ ዶክትሪኗ ተበርዞ፣ ቀኖኗ ተበርዞ ምንም የለንም እኮ። ባለፈው ተሰባሰቡ ምንድነው ዝክረ ኒቄ ያሉ። ከዛ መግለጫውን የመጨረሻ ሲያወጡ ምን አሉ? ህንፃችን ተበርዟል አሉ። ምዕራብ በር የሚባል የለም። ሁለተኛ ገድላ ድርሳናታችንን ካቶሊክ በረዘችው አሉ። አሁን ደግሞ ያው ስላሴ ላይም እንደተበረዘ እያየን ነው። ምንም የለም በቃ ምንም ማለት ነው። ያለው አማራጭ ምንድነው? ወደ ጌታ መምጣት ብቻ ነው። ሌላ ምንም አማራጭ የላችሁ። ምንም ሌላ አማራጭ የላችሁ። ይሄን ይመስላል እንግዲህ ሀገር በቀሉ የኦርቶዶክስ ትምህርት። ቄስ የመጽሐፍ ቁጥር 2 ብለው ከእንደገና እንደው አስፍተህ የምጽፈው ነገር ቢኖር በተለይ አባቶቼ ናቸው ብላ የምትጠራቸው እነሱ በድርሳኖቻቸው ምን ብለው እንዳሉና በተለይ ደግሞ ከዚህ ከግዕዙ አኳያ ደግሞ ባለሙያዎችን ሃይማኖተ አበውንም አንብበህ በአንድምታም ትርጓሜ ሁሉ ጭምር ሳይቀር ቄርሎስ እንደዚህ ብለዋልን እየተባለ የሚባል ነገር አለ። አሁን እኔ ይታየኝ አባቶች በተባሉት እንኳን ዘንድ ኦርቶዶክስ የጻፈችው አባቶች ብላ የምትላቸው ሜንሽን ያደረገቻቸው ባስልዮስ ዘቂሳርያ ብላ፣ አትናቴዎስም ብላ፣ ዮሐንስ አፈወርቅም ብላ አይ ቲንክ በውጭው ቋንቋ ከተጻፈው ከእንግሊዝኛው ቋንቋ ጋር የግዕዙ ማች አላረጋለ እና እዚህ ላይ በደንብ ቢሰራ ብዙ ነገር ይወጣል ብዬ ነው የማስበው። በተለይ ከኦርቶዶክስ ቤተክርስቲያን አኳያ የተጻፉት ላይ ያለ ስህተት በጣም ብዙ ስላለ ማለት ነው። የሚገርም ነገር ወንድምነት እሱ አንድ ስጋት ነው። ግን በተለይ የኤርሊ ቸርች ፋዘርስ ደግሞ በሁሉ ነገር ተስማምተው አያውቁም እኮ። አሁን ኦርቶዶክስ እኮ እንደምታወራው እኮ አይደለም። ሜላ ትንሽ በመጽሐፉ ሪፍሌክት ለማድረግ ሞክሯል። በእያንዳንዱ ጉዳይ ቤተክርስቲያኒቷ ውስጥ አሁን እንጥቀስ ከተባለ በእያንዳንዱ ጉዳይ እኮ ኤርሊ ቸርች ፋዘርስ በሕፃናት ጥምቀት እንኳን አንድ አይነት አቋም የላቸውም። ግልጽ በሆነ መልኩ ማለት ነው። ቤተክርስቲያኒቷ የራሷን ሜጀር ትወስዳለች። ያው በራሷ ኮንቴክስት ቀይራው ሊሆን ይችላል። ግን ኢቭን አንዳንድ የምጠቅሳቸው ያሉት የተናገሩት ሊኖር ይችላል። የሆነ ፖይንት ላይ ያወራውን ሐሳብ እዛ ጋር ደግሞ የሚቀይርም ሁላ አለ እኮ ኤርሊ ቸርች ፋዘርስ ሆኖ ማለት ነው። በአንዱ ጉዳይ ላይ ማለት ነው፣ በአንዱ ሐሳብ ላይ ወጥ የሆነ አቋምና ወጥ የሆነ አስተሳሰብ ሁሉም ኤርሊ ቸርች ፋዘርስ
አንድ አይነት አንደርስታንዲንግ በሆነ ጉዳይ ላይ የለው። ስለዚህ አሁን እዚህ ቲክቶክ ላይ ያሉት ደግሞ የሚመቻቸውን ሰሌክት አድርገው ነው የሚያቀርቡት። ያንን ሐሳብ ሊደግፍላቸው የሚችላቸውን ሰዎች ሰርች ለማድረግ ቀላል ነው። ያው በዛ ቶፒክ ላይ ያወራውን ሰው ልታገኘው ትችላለህ። ኤርሊ ቸርች ፋዘርስ ማለት ነው። ከውጪዎቹ በደንብ ለመውሰድ ትችላለህ። ቤተክርስቲያኒቷ ውስጥ ግን ያለው ሪል የተናገሩትም ሊሆን ይችላል፣ ያወሩትም ሊሆን ይችላል። ምክንያቱም በቃ ኤርሊ ቸርች ፋዘርስ ላይ በሁሉ ጉዳይ ላይ ወጥ የሆነ ሐሳብና ተስማምተው ሁሉ ነገር ላይ አንድ አይነት እጅ ላይ ተጨባብጠው የጨረሷቸው ጉዳዮች ሁሉ ነገሮች ላይ የሉም፣ ሊኖሩም አይችሉም። አሁን ኦርቶዶክስ እንደምታወራው አይደለም። የአባቶች ስምምነት በሚለው ካልሄድክ በስተቀር በፍጹም እኮ ሁሉም አባት ተመሳሳይ አመለካከት የለውም። ግን ኦርቶዶክስ ለሷ እንዲመቻት የሷን ሐሳብ የሚደግፍላትን የተወሰኑ ሰዎች ግን አብዝታ ኮት ታረጋለች እና በጣም አስቸጋሪ ነው። ራሱ መጽሐፍ ቅዱስ ላይ መሰረት ካላረክ በስተቀር ኤርሊ ቸርች ፋዘርስ ላይ ሁሉን ነገር ተንጠልጥላ አትችለውም። መሰረትን መጽሐፍ ቅዱስ ካላረክ በስተቀር ወደሱ መመለስ ካልቻለች በስተቀር ቤተክርስቲያኒቷ ሁሉን ነገር ኤርሊ ቸርች ፋዘርስ ልስማ ካለች ሙሉ ለሙሉ ትቸገራለች። በጣም ነው የምትቸገረው። ሜላ ከፈትክ ማይክ? እሺ። አይ አልዘጋሁትም ነበር መሰለኝ። እንግዲህ እንዳላችሁት ነው ስለ እንትን አንዳንድ ነገሮች ያው ጥናት ያስፈልጋቸዋል። በተለይ ከዚህ በፊትም እንዳልኩት ኢትዮጵያ ውስጥ ብቻ ያለ አትናቲዮስ የሚባል አለ። ኢትዮጵያ ውስጥ ብቻ ያለ ጎርጎሮስ የሚባል አለ። ምን ማለቴ ነው? አትናቲዮስ እንግዲህ አትናቲዮስ ያላስተማረው ግን በአትናቲዮስ ስም አትናቲዮስ አስተምሮታል ተብሎ ኢትዮጵያ ውስጥ ብቻ የሚነገሩ ታሪኮች አሉ። በአባቶች ስም ማለት ነው። ያው ሰው አያነብም፣ ሄዶ ከዋናው ምንጭ አያስተያይም ብሎ ስለሚያስቡ ያኔም ደግሞ እንደዛ ስለሆነ ሰው ብዙ ውሸቶች ተሰርቷል። በጣም ብዙ ውሸቶች ተሰርቷልና እሱ ላይ በጣም ትልቅ ጥናት ቢደረግ አሪፍ ነው። እኔ በጣም ጥቂት ነገር ነው ለማሳየት የሞከርኩት እዛ መጽሐፍ ላይ ያልተገለጡ ገጾች የሚለው መጽሐፍ ላይ መግለጥ ያልፈለጓቸው ግን አባቶች የተናገሯቸው ትምህርቶች በጣም ትንሹን ያሳዩት ፍንጭ እንዲሆን ብዬ እንጂ በጣም ብዙ ነገሮችን ማውጣት እንችላለን። ኢቭን በትክክለኛው መንገድ አባቶች የተናገሩትን ራሱ የማይቀበሏቸው ብዙ ትምህርቶች አሏቸው። ያው እነሱ ጋር ስንመጣ ምንድነው የሚሉን? ማጆሪቲ ሩል ነው። ልክ እንደ ምንድነው እንደ ፖለቲካ አብዛኛው ያሉን ነው የምንቀበለው የሚል ደግሞ ምልከት አላቸው። እውነት ግን እንደዛ አይደለች። እውነት አብዛኛው ሰው ስለተቀበለው አይደለም እውነት የሚሆነው አይደል? ጌታ ኢየሱስ ብቻውን እውነት ነው። ስለዚህ የዓለም ሕዝብ ሁሉ ጠቅላላ በአንድነት ተስማምቶ ኢየሱስ አምላክ አይደለም ቢል እውነት ሊሆን ወይም ደግሞ የኢትዮጵያ ሲኖዶስ አብዛኛው በድምጽ ብልጫ አይ በቃ ካሁን በኋላ ኢየሱስ አምላክ ነው ያልነውን ተሳስተን ነው ቢሉ ኢየሱስ አምላክ ከመሆን ያስቀሯል? አያስቀሩም። እና መንፈሳዊ ዓለም ላይ ማጆሪቲ ሩል የሚባል ነገር የለም። እንደዛ የሚባል ነገር የለም። ኦርቶዶክስም ካቶሊክም የሳቱት በዚህ ነው ብዬ ነው ማምነው። አንደኛው ነገር ማጆሪቲ የተናገረውን እንቀበላለን የሚለው አስተሳሰብ ክርስቲያናዊ አስተሳሰብ አይደለም። ዓለም አትናቲዮስ ራሱ ያለው ነገር እንኳን ዓለም ብትቃወመኝ እኔ ዓለም እንድቃወማታለሁ ብሏል። አትናቲዮስ ራሱ ማለት ነው። እና ዓለም በአንድነት እኔን ብትቃወመኝ እኔ ብቻዬን ሆኜ ዓለምን እቃወማታለሁ የሚል ሐሳብ ተናግሯልና በማጆሪቲ ሩል አይመራም ማለት ነው። በማጆሪቲ ሩል አይመራም።
ስለዚህ እንደ ጌታ ፈቃድ እስቲ አንዳንድ ነገሮችን ለማድረግ እንሞክራለን። በቅርቡም አንድ ሰርፕራይዝ ይኖረናል። አሁን ማልናገረው ይኖረናልና ኤርሚ ሊያወጣጣኝ እየሞከረ ነው። ግን በቅርቡ ዝም ብላችሁ ጸልዩ፣ ጌታ እንዲያግዘን እንዲረዳን። በቅርቡ ወራት አንድ ምናፈነዳው ነገር ይኖራል እንደ ጌታ ፈቃድ። ዳኒ ሳቅሳቅ እያለ ነው። ያው ከዚህ በላይ እንኳን ምንም አለንም። እሺ ጌታ ይባረክ፣ ጌታ ይባረክ። ሁሌ እንደምናወራው መደምደሚያችን ኢየሱስ ነው፣ ኢየሱስ ነው። ቤተክርስቲያኒቷ ውስጥ የሚቀመጡት እያንዳንዱ ኮተት ትምህርቶች የሚደብቁት ማርያምን አይደለም፣ የሚሸፍኑት መላእክትን አይደለም፣ የሚከልሉት ጻድቃንን አይደለም። ሰይጣን ኮተት ትምህርቶችን ወደ ቤተክርስቲያን ካስገባ ሊሸፍን የሚፈልገው መላእክንም ማርያምንም ጻድቃን ቅዱሳንንም አይደለም። ከሰው ልብ መንጠቅ ከፈለገ ሁሌ የሚፈልገው አንድ ጉዳይ አለ። ክርስቶስ ኢየሱስን የተረዳችሁበትን ያንን የመረዳታችሁ ልክ በቃ ሌላው ለሱ ምንም ይሹ አይደለም ወዳጆች፣ ምንም ይሹ አይደለም፣ ምንም ይሹ አይደለም። ምክንያቱም የዘላለም ህይወት ተስፋችን እሱ ስለሆነ። ስለዚህ ሰውን መጥቶ ኢየሱስን ከነጠቃችሁ ምንም የምታረጉት ነገር የለም፣ ምንም የምታረጉት ነገር የለም። እና በአብዛኛው ቤተክርስቲያኒቷ ውስጥ የሚነሱ ሁሌ የምንቃወማቸው ትምህርቶች በአንድም ሆነ በሌላ ክርስቶስ ኢየሱስን ከሰው ልብ ለመንጠቅ የሚዘጋጁ ትምህርቶች ናቸው። ኦኬ፣ የመዳን ተስፋችሁን ከልባችሁ የሚያርቁ በክርስቶስ ኢየሱስ ላይ ያላችሁ እምነት ሙሉ እንዲሆን የማያደርጉ ትምህርቶች ናቸው። በአብዛኛው እንደሱ ናቸው። ስለዚህ ወዳጆች ልባችሁን ጠብቁ። በክርስቶስ ኢየሱስ ላይ ያላችሁን እምነት ዞር ብላችሁ ተመልከቱ። ለምንድነው እሱ ቤተክርስቲያኒቷ ኢየሱስ ክርስቶስ ላይ ያላችሁ እምነት ሙሉ እንዳይሆን በአንድም በሌላ ስራ ላይ የሆነ ሳክራመንት የሆነ ነገር ላይ ምናምን እንዲሆን መታረገው? ለምንድነው? ቆም ብላችሁ ማየት መጠየቅ አለባችሁ። ኦኬ፣ ሁሌ እንደምናሳያችሁ ነው። እምነት አያድንም ብላ የምትናገር ቤተክርስቲያን፣ ብቻውን በቂ አይደለም ብላ የምታወራ ቤተክርስቲያን ግን ዞር ብላ በዚህ በኩል ደግሞ እንደውም እምነት ሁላ አያስፈልግህም ትላለች። ለመዳን ለመጽደቅ ደው ማርያም ትኑርልህ እንጂ እሷን እመን እንጂ ልብህ በሷ ላይ ጥርጣሬ አይግባው እንጂ አምላክንም ብትክድ ችግር የለውም የሚል ቀላል ይመስላል፣ ግን በጣም ስሁት የሆነ በጣም ከባድ የሆነ ሐሳብ በሰው ልብ ውስጥ ምን ታደርጋለች? ትጨምራለች። ስለዚህ መንቃት አለባችሁ ወዳጆች። እኛ የምናደርገው ከተኛችሁበት እንድትነቁ ነው። ኦኬ፣ ወንጌል ያነቃል። አየህ፣ ኢየሱስ ክርስቶስን በማመን አትድንም፣ እምነት ብቻ አይሰራም ያለች ቤተክርስቲያን በዚህ በኩል ደግሞ ለጻድቃን ለቅዱሳን የልጅህን ስም ሊሆን ይችላል በስማቸው በመጥራት ቤተክርስቲያን በማሰራት ዣንጥላ በመስጠት ኃጢአተኛ በደለኛ ሰው ይድናል ብላ ደግሞ ትናገራለች። እና ጉዳዩ እምነት ብቻ መጽሐፍ ቅዱሳዊ አይደለም ጥያቄው፣ ሐሳቡ እሱ አይደለም። በእውነት ላስተዋለው ሰው በደንብ ለተመለከተው ሰው እሱ አይደለም። ምክንያቱም እምነት ብቻ አያድንም የሚል ትምህርት ቢኖራት ኖሮ በማርያም ሰው በእምነቱ ብቻ ባልዳነ፣ በተክለ ሃይማኖት በሌሎች ቅዱሳን ጻድቃን በእምነታቸው ብቻ ሰዎች ገነት ገቡ ብላ ባልተናገረች ኖሮ
ባልተናገረች ኖሮ። ጉዳዩ ስለዚህ የእምነት ጉዳይ ብቻ አይደለም ማለት ነው። አይደለም። ጉዳዩ ዞር ብላችሁ ካያችሁት ጥሉ ከክርስቶስ ኢየሱስ ጋራ መሆኑ ይገባቸዋል። ጥምቀት ኢየሱስ ክርስቶስን ያመነ ሰው ካልተጠመቀ አይድንም ብላ የተናገረች ቤተክርስቲያን ዞር ብላ ደግሞ ሰዎች ባይጠመቁ እንኳን በዘራ ብሩክ እስትንፋስ አማካኝነት ልጅነትን ያገኛሉ ብላ ትናገራለች፣ ያውም አህዛብ። እንግዲያውስ ጥምቀት አያድንም ብላ የምታምን ቢሆን ኖሮ በዘራ ብሩክ እንዴት አመነች? መጠየቅ አለባችሁ። ሰው ያለ ሥራ አይድንም ተብሎ ከሲኦል እንዴት በክርስቶስ ሳምራ ይድናል? መጠየቅ አለባችሁ። ለኢየሱስ ያልሰራው ጉዳይ ለምንድን ነው እሱ ለቅዱሳን ለጻድቃን የሚሰራው? መጠየቅ አለባችሁ። መዳን በሌላ በማንም የለም ተብሎ የተነገረለት ብቸኛ የመዳኛ መንገድ ኢየሱስ ሆኖ ሳለ ቤተክርስቲያኒቷን ለምንድን ነው እሱ በሌሎች ቅዱሳን ጻድቃን መላእክቶች መዳን ቀላል ያደረገችው? ለምንድን ነው በክርስቶስ ኢየሱስ ላይ ያከበደችው በህዝቡ ላይ? ኢየሱስን በማመን ሲመጣ መቁረብ አለብህ፣ መጠመቅ አለብህ፣ ሜሮን መቀባት አለብህ፣ ስራ መስራት አለብህ፣ ሌሎች ነገሮችን በጣም ትደረድራለች። አስተውሉ ወገኖች፣ ይሄ ሁሉ የሚደረደረው ኢየሱስ ሲሆን ብቻ ነው። ከኢየሱስ ውጪ መልካም ስራ ሳይኖር ትድናለህ። በኦርቶዶክስ አሕዛብ ሆነ ጭስ ሸቶ ትድናለህ። ዘርዝሩት ብራዘርስ፣ ዘርዝሩት። የመዳን መንገድ ብዙ ነው ይለዋል። ከኢየሱስ ውጪ እዛ ቤት የመዳን መንገድ በጣም ሰፊ ነው። ሳታውቀው ቤተክርስቲያኒቷ የተቀበለችው እውነተኛውን የጽድቅ ወንጌል ተበርዟል የምንለው ለዛ ነው። እንግዲህ ሰሞኑን አሁን እያየን ያለ ነው፣ ትላንትም ዛሬም እያየ ነው። አለኝ የምትለው የሥላሴ አስተምሮ ጭምር ኢቭን ለሐሰተኛ ትምህርት ለመና ማለት በቃ ምንም ክርስቶስ ኢየሱስን ለካደ ቤተ እምነት መሰረት ሆኗል። ይሄው የኩነት ኮንሰፕት ማለት ነው። መሰረት ሆኗል። አካልን በዚህ ደረጃ ላይ ተረድተው ማለት ነው። አካል ማለት በቃ አፍንጫ፣ አይን፣ ጆሮ ምናምን በሚል ተረድተው ቤተክርስቲያኒቷ መጽሐፍ ቅዱስ ውስጥ የሌለ ኮንሰፕት ማለት ነው። እና በቃ ቆም ብላችሁ ራሳችሁ እንድታዩ ነው። በቃ እኛ በወንጌል እውነት ትውልዱን ማንቃት ነው ስራችን። መወሰን የእናንተ እድል ፈንታ ነው። እኛ መንቃት ነው ያለን ስራ። ለምን የሚል ትውልድ ያስፈልጋታል ቤተክርስቲያኒቷ። እያንዳንዱ ነገር የመጨረሻው ዓላማ ሰዎች ኢየሱስ ክርስቶስን በማመናቸው ብቻ እንዳይድኑ የማድረግ ነው ስትራቴጂው የሚመስለው። ከክርስቶስ ኢየሱስ ሰዎችን የማዳን ተስፋ ማራቅ መግፋት ነው የሚመስለው። ይኸው በደንብ መመልከት ትችላላችሁ። ክርክሮቻችን፣ ዲቤቶቻችንን እስቲ ቆም ብላችሁ ተመልከቱት። በእውነት በቅን ልባችሁን ከፍታችሁ ይዩት። እኛ ስንገባ ኢየሱስ ክርስቶስ ያድናል ብለን ነው የምንገባው። ስለ ኢየሱስ አዳኝነት ለመመስከር ነው እንደ ወንጌል አማኝ የምንቆመው። ሲገቡ ምን ብለው ነው የሚገቡት? ጥምቀት ያድናል ብለው ነው የሚገቡት። ስለ ኢየሱስ ለመናገር ስለ ክርስቶስ ኢየሱስ ለመመስከር ሳይሆን በጥምቀት በኩል ሰዎች ይድናሉ ብሎ ለመናገር ነው ድፍረት የሚኖራት ቤተክርስቲያኒቷ። በመስቀል ላይ ያፈሰሰው የከፈለው ያ አማናዊው ስጋና ደም ሳያድን ትውልድን ከዲያቆንና ከቄሶች እጅ የምትቀበለው እሱ ደግሞ ያድናል ብለው ይከራከራሉ። ስለ ጌታ ስጋና ደም እውነት ለሰው ልጆች የከፈለው ያ በመስቀል ላይ የፈሰሰው እውነተኛው ደም የተቆረሰው ስጋ ያድናል ብለው ሲከራከሩ ሰምታችኋቸው አታውቁ? በጣም ነው የሚያሳዝነው። ባይዘው እስቲ ይዋቸው
መጽሐፉ እንደሚናገረው ኢየሱስ ክርስቶስ ያማልዳል። መጽሐፉ ነው የሚናገረው፣ የእግዚአብሔር ቃል ነው የሚያወራው። ኦርቶዶክስ ለምን ነው የምትከራከረው? ማርያም ታማልዳለች ብላ ትከራከራለች። እስኪ ቆም ብላችሁ ልዩነታችን ይሄ ነው። እኛ የሚያማልደው ኢየሱስ ነው። ምክንያቱም መጽሐፍ ቅዱስ ያማልዳል ብሎ የተነገረለት ስለ ክርስቶስ ኢየሱስ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለማን ትከራከራለች? ስለ ማርያም ትከራከራለች። ኢየሱስን ክዳ እንድታዩት ያክል ብራዘርስ፣ እንድታዩት ያክል ትከራከራለች ትከራከራለች። በፍጹም ትላለች። ጥቅስ ስጭን፣ የለኝም፣ ጥቅስ የለኝም፣ ግን ኢየሱስ ክርስቶስ አያማልድም ትላለች። የቤተ ክርስቲያኒቱ ሐሳብ የተጻፈውን የጌታን ምልጃ የካደች ማለት ነው። መንቃት እንዲሆንላችሁ ነው። ስንገባ የመዳን ተስፋችን ኢየሱስ ክርስቶስ ነው፣ መዳን በሌላ በማንም የለም ብለን ስንገባ ኖ መዳን በሌላም በኩል አለ ይላሉ። የሰሞኑን ጫጫታ ሰምታችኋል። አጋንንት በክርስቶስ ኢየሱስ ስም ብቻ ደግሞ አይወጣም፣ በገብርኤልም በሚካኤልም በሩፋኤልም በእንትናም ይወጣል እያሉ ሊከራከሩ ይሞክራሉ። እኛ ኖ መጽሐፍ ቅዱስ ላይ የተጠቀሰው አጋንንት የሚወጣበት ስም በስሜ ነው ያለውና በክርስቶስ ኢየሱስ ስም ነው አጋንንት የሚወጣው እያልን እንከራከራለን። እኛ ስለ ክርስቶስ ኢየሱስ እንከራከራለን፣ እነሱ ስለ ፍጡር ይከራከራሉ። ልዩነታችን ይሄ ነው። እኛ ክብር ለእግዚአብሔር ብቻ ብለን እንከራከራለን። እኔ እኮ አስተውላችኋል ወገኖች? እኛ ከእግዚአብሔር አንጻር ነው የምንከራከረው፣ እነሱ ከፍጡር አንጻር ነው የሚከራከሩት። እኛ ስናወራ ኖ ክብር ከተሰጠ በሰማይ በምድር ብቻውን አምላክ ለሆነ ለቅዱስ ለሰራዊት ጌታ ለእግዚአብሔር ብቻ ነው ብለን እንከራከራለን። ኖ ክብርማ ለእግዚአብሔር ብቻ አይገባውም። ክብር ማርያምም ይገባታል፣ ገብርኤልም ይገባዋል፣ ሚካኤልም ይገባዋል፣ እንትናም ይገባዋል እያሉ የእግዚአብሔር የሆነውን አንዱን ክብር እየከፋፈሉ ያድላሉ። መዳን በክርስቶስ ኢየሱስ ብቻ እንላለን። ኖ መዳን በክርስቶስ ኢየሱስ ብቻ አይደለም፣ በቅዱሳንም ቃል ኪዳን ሰው ይድናል ብለው ይከራከራሉ። ልዩነታችን ያ እኛ ለምንድን ነው ወንጌል ላይ ብቻ የቆም ነው? ለምንድን ነው ኢየሱስ ክርስቶስ ብቻ ያድናል ያልነው? መጽሐፍ እንደሚናገረው ሌላ በማንም መዳን የለም ስለሚል ነው። ምርጫው የእናንተ ነው። ምርጫው የእናንተ ነው። ኢየሱስ ሳያድናችሁ በቅዱሳን ምልጃ ለመዳን የምትሞክሩ ከሆነ በጣም ምስኪን ናችሁ። በክርስቶስ ኢየሱስ አምናችሁ ኢየሱስ ሳያድናችሁ ቀርቶ በጻድቃንና በቅዱሳን ምልጃ ለመዳን የምትሞክሩ ከሆነ የጌታ የማዳን ተስፋ በእውነት አልገባችሁ፣ ጎዶሎ ነው እያላችሁ ነው ያላችሁት። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን የወደደበት ፍቅር እግዚአብሔር ዝም ብሎ ነው እያላችሁ ነው ያላችሁት። ቤተክርስቲያኒቷ እያደረገች ያለችው ይሄንን ነው እያደረገች ያለችው። በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን የሚገኘውን የመዳን ተስፋ አቅልላ የጻድቃንና የቅዱሳንን ቃል ኪዳን አክብዳ ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ሕይወት እንዳላቸው እርግጠኛ ሳይሆኑ ግን በጻድቃንና በቅዱሳን በኩል ደግሞ የተሰጠው ቃል ኪዳን እሱ እርግጠኛ እንዲያደርጋቸው ነው እያስተማረች ያለችው። መሬት ላይ ያለው እውነታ ያ ነው። አምልጡ፣ ወደ ኢየሱስ ነው መልእክታችን። ወደ ጌታ ነው። ምርጫው እናንተ ነው። ሞትም ሕይወትም ተዘጋጅቶላችኋል። ኢየሱስ ክርስቶስን አምናችሁ ከጌታ ጋር በቃ ቢያድነኝም ባያድነኝም እንደሚሉት በክርስቶስ ኢየሱስ ግን አምናችሁ እንደሚያድናችሁ እርግጠኛ ሆናችሁ ትሞታላችሁ። ጌታም ደግሞ ያድናችኋል፣ ቃሉ እውነት ስለሆነ ከጌታ ጋር ተጣብቆ
ከኢየሱስ ጋር ሆኖ ወንጌሉ ይሄ ነው። ከጌታ ጋር ሆናችሁ በቂ ነው ኢየሱስ ነው እያልን ያለ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የሰራው የከፈለው ዋጋ ኢትስ ኢነፍ ወዳጆቼ፣ በቂ ነው። ሌላ ነገር አያስፈልገውም ነው። እነሱ ደግሞ በቂ አይደለም ነው። ትግላችን ያ ነው። ትግላችን ያ ነው። ኢየሱስ ብቻውን በቂ አይደለም ነው ትግላችን የነሱ። እንትናም ትግባበት ነው፣ እንትናም የሚግባበት ነው፣ እንትናም አለ ነው። ትግሉ ልዩነቱ ይሄ ነው። ስለዚህ የመልእክታችን መደምደሚያ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻውን ይበቃል። መዳን በሌላ በማንም የለም። ትድኑበት ዘንድ የተሰጠ እንድንበት ዘንድ የተሰጠ ከእግዚአብሔር የመጣልን የመዳን መንገድ ኢየሱስ ክርስቶስ ብቻ ነው። ስለዚህ ኑ ወደ ኢየሱስ፣ ልባችሁን ክፈቱ፣ ይሄንን የክብር ጌታ ተቀበሉት። ጌታ ሆይ አንተ ብቻ አንተ በቃኛለህ። የከፈልከው ያደረግከው ስለኔ ብለህ የተንገላታው ያ ሁሉ መከራ ለኔ በቂ ነው። ጌታ ሆይ በቂ ነው። አምናለሁ አንተ የሰራኸው የማዳን ተስፋ እኔን ያድነኛል፣ ኃጢአተኛውን በደለኛውን ሕይወት ይሰጠኛል ብላችሁ እመኑ። ወንጌል ያ ነው። ወንጌል ያ ነው። በልጁ የሚያምን የዘላለም ሕይወት አለው እንደሚል ቃሉ በቃ ዛሬ ብትሞቱ እንኳን እርግጠኛ የሚያረጋችሁ ተስፋ ነው ወንጌል። የክርስቶስ ኢየሱስ የማዳን ተስፋ በቂ እንደሆነ የምትቀበሉበት እርግጠኝነት ያለበት እምነት ነው ወደ ኢየሱስ። መጽሐፍ እንደሚናገረው እናንተ ደካሞች አይደል የሚለው? አዎ እኛ ደካሞች ወደ ኢየሱስ መተን ኢየሱስ አሳርፋችኋለሁ እንዳለ ኢየሱስ ያሳርፋችኋል። ቃሉ እውነት ነው እና ወደ ጌታ እንድትመጡ በጌታ ፍቅር እናበረታታችኋለን። ኢየሱስ ክርስቶስ ይወዳችኋል። ለወንጌል እውነት ተነሱ፣ እንነሳ። ልባችሁን ልከኛ አታርጉ። መልእክታችን ይሄ ነው። ጌታ ኢየሱስ ይወዳችኋል። ተባረኩልኝ። እንወዳችኋለን። ጸጋና ሰላም ይብዛላችሁ። ምናልባት ወንድሞች ማጠቃለያ ሐሳብ የምትጥሉት ነገር ካለ እድሉን ለእናንተ ልስጣችሁ። ብሩኬ፣ ወንድምነት፣ ሜላ፣ ሜርሲ የምትሉት ነገር ካለ ማጠቃለያ ሐሳብ። እሺ አቡቲ ከየት ቤተ እምነት ነው? እሺ ያ ጸጋ ይብዛላችሁ። ተባረኩልኝ። መልካም ምሽት፣ መልካም አዳር ይሁንላችሁ። ጌታ ቢፈቅድ ነገ እንገናኛለን። ተባረኩ። እንወዳችኋለን። ጸጋ ይብዛላችሁ።